ተመልካቾቻችን ተመልሰናል ከማስታወቂያው አሁን ቀጥታ ወደ ክነሴት አባል ዶክተር ጸጋ ፈንታውን እናልፋለን። ጤና ይስጥልኝ ዶክተር ጸጋ። ጤና ይስጥልኝ አቶ ፍሎሞ። ጤና ይስጥልኝ ተመልካቾች እንዲሁም አድማጮች በሙሉ። ዛሬ መልክሽን እያየነው ነው፣ በዙም ነው ያለሽው። አንዳንድ ጊዜ በስልክ ብቻ። ዶክተር ጸጋ አመሰግናለሁ። ጊዜ ሲኖርን በዙምን እመርጣለሁ፣ ግን አንዳንድ ጊዜ አይኖርም። ያ ነው ችግሩ። ገብቶኛል። ልክ ነው። በዙም በተሻለ ይሆናል። በእርግጠኝነት ተመልካቾቻችን አንቺን ማየት በመልክሽ ማየት ይፈልጋሉ፣ በስልክ ብቻ ሳይሆን። ዶክተር ጸጋ ብዙ አጀንዳዎች አሉን ዛሬ። እስቲ መጀመሪያው አጀንዳ ልጀምርና ትላንትና ማታ ክነሴታችን ትበታተን ብላችሁ ፈርማችኋል። እንዴት ነው? ቮት ሰጣችኋል፣ ድምጽ ሰጣችኋል። በመጀመሪያ ደረጃ ክነሴታችን 4 አመት ሞላ። አንድም ሰው አልጠበቀም ነበር 4 አመቱ በ27 ቀን 10ኛ ወር መሰለኝ የሚሆነው ገና ነው። 4 አመት አልሞላም ነው። ያው እንግዲህ ጨርሷል። የቀረው ጥቂት ጊዜ ነው። ያው የምርጫው ጊዜ በጥቅምት ወይም በመስከረም ለውጥ አያመጣም። አሁን በፊት የነበረው ምንድነው? በየጊዜው ባለፈው እንዲያውም በ3 አመት ተኩል ውስጥ 5 ጊዜ ለምርጫ ሄደን ነበር። አሁን ግን የተረጋጋ መሆኑ የሚታይ ነው። ብዙዎቹ አልጠበቁም። በተለይ ጥቅምት 7 2023 የነበረው የሐማስ የሽብር ፈጠራ ድርጊት ይሄ ብዙ ጉዳት ያደርሳል የሚል ነበር። ማለት መንግስቱ ይወድቃል፣ ለምርጫ እንሄዳለን የሚል ነበር። በጣም የሚደንቅ ነው። ይሄ መንግስታችን 4 አመቱን እየሞላ ነው። ነገር ግን ወደ መጨረሻው አቶ ሽሎሞ ሁሉም ሰው የሚያውቀው ነው። የሃሪዲ ማህበረሰቦች በጥምሩ መንግስት ይወጡ እንኳን ማለት አይቻልም። ምንድነው ባለው አሉም አንልም ወጡም አንልም። ለምን ተቃውሞ ድምጽ አይሰጡም? በውስጡም ድጋፍ በመንግስት እነሱ ገንዘብ ከተቀበሉ ድረስና እነሱን የሚጠቅማቸው ህግ ተደነገገላቸው ድረስ አይለቁም መንበራቸው። ካለው ልምድ የተነሳ ዶክተር ጸጋ ሐቁ ይሄ ነው። ሊያስፈራሩ ይችላሉ። እናንተን ያስፈራሯቸው እኔን ይላችኋል። ግን ያው ፖለቲካ የጥቅም ማስከበሪያ ነው። ፖለቲካ የሀገር ጥቅም ማስከበሪያ ነው። ፖለቲካ የአንድ ማህበረሰብ የአንድ ቡድን መብት ማስከበሪያ ነው እና የተለመደ ነው። የፖለቲካ ጨዋታ ነው። የፖለቲካውን ጨዋታ መጫወት መቻሉ ነው ዋናው ትልቁ ነገርና በሃሪዲዎች በኩል ወይም እነዚህ አክራሪ ሃይማኖት ጠባቂዎች የራሳቸውን ጥቅም ማስከበር ነው የሚፈልጉትና የሚደንቅ አይደለም። ይህ የፖለቲካ አንዱ ጨዋታ ነውና በዚህ ምክንያት ወደ መጨረሻው ጊዜ አንዴ ሲገቡ አንዴ ሲወጡ ምንድነው የሚባለው ውስጥ ናቸው አይደለም ከመንግስቱ ጋር ውጭ ናቸው ማንልም። በዚህ ምክንያት ክነሴት ጊዜውም ቀርቧል፣ መበተን አለበት የሚል ነው ያለው። ባለፈው 2 ሳምንት ትሮሚት የምንለው ቅድሚያ ድምጽ መስጠት ተካሂዷል። በትላንትናው ዕለት አንደኛው ዙር ነው። እንግዲህ የሚቀረው ሁለተኛና ሶስተኛ ዙር ነው። እንግዲህ ሁለተኛና ሶስተኛው ዙር በሚቀጥለው 2 ሳምንት ከሆነ ወይም 3 ሳምንት ከሆነ ያው ትክክለኛ ጊዜውን ይጨርሳል። ክነሴት በ4 አመቱ ምርጫ ይካሄዳል ነው። ግን ዶክተር ጸጋ አሁን አንቺ ያቸው በእርግጥ 4 አመት መንግስታችሁ የጥምሩ መንግስት የናንተ በእርግጥ መንግስቱ የሀገር መንግስት ነው። ግን የጥምሩን መንግስቱን የሚያጣምሩት ፓርቲዎች ጊዜያቸውን ጨርሰው አንተ ያልሽው ምናልባት በ7 ቀን 10ኛ ወር 23 ዓመተ ምህረት የደረገው ውድቀት በእናንተ ጊዜ ስለሆነ የነበረው ችግር የተፈጠረው ችግር ፓርቲዎች አሁን አስቀድመን ምርጫ ብንሄድ ላንመለስ እንችላለን ወይም ስልጣናችንን እናጣለን ብለው በመፍራት ነው ወይስ አንዱን ጠብቆት የቆየ ወይስ በእውነት መንግስታችሁ ጥሩ ስራ ሰርቷን መንግስታችን ስራ ጥሩ ሰርቷን ብለን ልንገመግም እንችላለን? የትኛውን ነው አንቺ የምትመርጪው? በመጀመሪያ ደረጃ ጥሩ ራስክን አስተካከልክ። መንግስታችን ለመንግስታችሁ አንተ መንግስታችሁ ማለት አይተውም። አሁን ግን ትክክል መንግስታችን ነው። አንድ መንግስት ከተመረጠ በኋላ መረጥነውም አልመረጥነውም አገሩን የሚወክል ነው። ያው ለአቶ ሽሎሞ ጥቅምት 7 2023 ዓመተ ምህረት ለነበረው አሰቃቂ ድርጊት መንግስት ብቻ ሳይሆን የሚጠየቀው በተለይ በአንደኝነት ደረጃ የሚጠየቀው መከላከያ ኃይሉ፣ የጸጥታ ጥበቃ ኃይሉ፣ የመረጃ ክፍሉ ሻባክን ይወሰድክ እንደሆነ የመከላከያ ኃይሉም ቅድመ ዝግጅት አለማድረጉ የሚጠየቅበት ጉዳይ ነው። ይሄ ገና ብዙ የሚያነጋግር ነው። እነዚህ ነገሮች እንዲያደርግ ኃላፊነቱ የማን ነው? በበላይነት የሚመራው መንግስት አይደለም እንዴ? መንግስት ያው ለአቶ ሽሎሞ መንግስት ህዝብ የሚመርጠው ነው። ለምርጫ በሚሄድበት ሰዓት መንግስቱን አንፈልግም ብሎ ህዝቡ መምረጥ ይችላል። ዲሞክራሲ ሀገር ነው ያለነው። መንግስትን የምትመርጠው
የሚመርጠው ህዝቡ ነው። ባለሙያዎቹ ግን የጦር ባለስልጣኖች፣ ጄኔራሎች፣ በከፍተኛ ቦታ የተቀመጡ ሰዎች፣ የጸጥታ የመረጃ ክፍል ሰራተኞች የሙያ ሰዎች ናቸው። ስለዚህ እነሱ ከፍተኛ ኃላፊነት አላቸው። ለምን ያለ እንደሆነ በሙያ የተቀመጡ ሰዎች ናቸው። ህዝብ መርጧቸው የተቀመጡ አይደሉም እና በሙያቸው ላይ ከፍተኛ ጉዳት ነው የታየባቸው። ስለዚህ የሚቀጥለው ምርጫ በሚሆንበት ሰዓት አይ መንግስቱ ስተት አለው አንፈልግም ካለ ሰው አይመርጥህም። አይ መንግስቱን እንፈልጋለን ካለ ድምጹን እናያለን። ይሄ ነው ዋናው ትልቁ የዲሞክራሲ ሂደት። ግን ዶክተር ጸጋ አንድ ነገር ግን ልነግርሽ ፈልጋለሁ። በወታደሩንም ሆነ ፖሊሱንም ሆነ መረጃ ክፍሉንም ሞሳዱንም ሆነ ሻባክንም ሆነ በበላይነቱ ነው መመሪያ የሚሰጡት፣ ጥያቄ የሚጠይቁት፣ ዝግጅት አድርጋቸዋል ብሎ የሚወስዱት ካቢኔው፣ መንግስት፣ ጠቅላይ ሚኒስተሩ ናቸው። እና እነሱ እንዴት ነፃ ሊሆኑ ይችላሉ? በ7 ቀን 10ኛው ቀን 23 ዓመተ ምህረት ደረሰው በደል ወይም ጉዳት አንተ እኮ ነፃ ሰደድሻቸው። ወይ ነፃ አይደለም፣ መጠየቅ ይችላሉ። ግን ዋናው ትልቁ ተጠያቂዎች የጦር ከፍተኛ ባለሙያዎች ናቸው። እና የመንግስት ተጠያቂነት ምንድነው? የመንግስት ተጠያቂነት ምንድነው? የትኛው የመንግስት ተጠያቂነቱ? እሺ መልስ ልስጥህ። በመጀመሪያ ደረጃ ተጠያቂ በአንደኛ ደረጃ መከላከያ ኃይሉ ነው፣ የመረጃ ክፍሉ ነው። ለምን ያልን እንዱ ተመራጮች፣ ጠቅላይ ሚኒስትሩ፣ ሚኒስትሮች፣ ተመራጮች፣ የህዝብ ተመራጮች ያለውን ሁኔታ ምን መሆን እንዳለበት ያለውን የአሰራር ጉድለትና ያለውን መከላከያ ኃይሉ ያለውን መረጃ በዛ ሰዓት ሰርገው በሚገቡበት ሰዓት ሐማስ ወይም ከመግባቱ በፊት የሐማስ ሽብር ፈጣሪ ድርጅት የነበረውን ዝግጅት ሚኒስትሮች አይደለም ጠቅላይ ሚኒስትሩ አይደለም የሚያውቁት፣ የመረጃ ክፍሉ ሞሳድን በለው ሞሳድ እንኳን በዚህ ጉዳይ የለበትም፣ ሻባክና አማን የምንለው ዶክተር ጸጋ አቶ ሽሎሞ እንዲናደር እሺ ከጠየቀ በኋላ መልስ ብሰጥ ይቀላል። ለምን ድምጻችን ሲደራረብ ለአድማጮች ወይ ለተመልካቾች። ስለዚህ መሆን ያለበት ትክክለኛ ሁኔታውን ማጣራት መመርመር ያስፈልጋል። የፖለቲከኞች ጠቅላይ ሚኒስትሩ ሌሎችም ተጠያቂ አይደሉም ማለት አይደለም። መከላከያ ሚኒስትሩ ዋናው ተጠያቂዎች ግን የጸጥታ ጥበቃ ኃይሉ፣ የጦር ኃይሎች ኤታማዦር ሹም፣ ጄኔራሎች፣ መኮንኖች፣ የመረጃ ክፍል ኃላፊዎች ይሄንን ነገር መንገር ነበረባቸው። ስልክ እንኳን ደውለው ለጠቅላይ ሚኒስትሩ ያሳወቁት መጨረሻ ላይ ነው። ስለዚህ የሁኔታ የሚጠየቅ የሚመረመር ነው። በተጨማሪ ላይ ማወቅ ያለብን የተመረጠው አካል ያለውን ፖሊሲ ሁኔታው የሚከታተል ነው እንጂ በቀጥታ ሄዶ ዶክተር ጸጋ ጠቅላይ ሚኒስትር ቢንያሚን ኔታንያሁ የጻፉት መጽሐፍ አለ። መጽሐፋቸውን አንብቤዋለሁ። ከመጽሐፋቸው ገጹን ባላስታውስም ምን ይላል መሰለሽ መጽሐፉ ላይ እኔ በጠቅላይ ሚኒስትርነቴ ሐማስ ፕሮግራም አውጥቶ ከተሞቻችን በቁጥጥር ስር ያደረጉ ሴቶችን ሊደፍሩ ወንዶችን ሊገሉ ገለው ሬሳ ሊወስዱ ወታደሮችን ሁሉ ሊያደርጉ አቅደውት የነበረውን አክሽፍ ያለው ብለው መጽሐፋቸው ላይ ጽፈዋል። ያ ማለት ካከሸፉ ፕሮግራሙን ያውቁት ነበር ማለት እኮ ነው ዶክተር ጸጋ። ወይስ ለምን ከመጽሐፋቸው ጻፉት? ኦኬ ጥሩ ጥያቄ። በመጀመሪያ ደረጃ ጠቅላይ ሚኒስትራችን አንድ መጽሐፍ አልጻፉም። ከዛ በፊትም መጨረሻ ላይ ጻፉት መጽሐፍ ባሪላን ዩኒቨርሲቲ በተማርንበት ሰዓት አንተም እኔ አንድ መጽሐፍ ነበራቸው ዘ ቴሮር የሽብር ፈጣሪዎችን ሁኔታ የሚገልጹበት እና የትኛው መጽሐፍ። በሁለተኛ ደረጃ ጠቅላይ ሚኒስትሩ መጽሐፉ ላይ የጻፉትን የተወሰነ ነገሮችን ወስዶ መሰንጠቅ አይቻልም። የተናገሩበትኝ ይዘቱ ምንድነው ከምን ተነስቶ ነው የሚለውን ሰፋ አድርጎ ጠለቅ አድርጎ መናገር ያስፈልጋል እንጂ የተወሰኑ ገጾችን ወይም ደግሞ የተወሰነ መስመርን ወይም ደግሞ ምንድነው የምንለው ፓራግራፍ ወስዶ በዛ ጉዳይ አስተያየት እሱን እንተውና ዶክተር ጸጋ አሁን እስቲ ወደ ሌላው እንትን እንሂድ። ምርጫውን በተመለከተ አንቺ እንደምታስፈው እና ምርጫው በ27 በቋሚነት ባለው ቀን የሚሆን ከሆነ ለምን ማስቀደም አስፈለገ? ለምን ነው ምርጫው እንደ ህግ ለምን ትደነግጋላችሁ? ሰው አይገባውም። በአንድ በኩል አንቺ የምትለው መንግስቱ ጊዜውን ጨርሷል ያለሽ፣ በአንድ በኩል ደግሞ ክነሴት ለማስቀደም የተረፉት ጊዜያትን ለማስቀደም ህግ ሁለት አንደኛ ዙርና ቅድመ ዙር ድምፅ ሰጣችሁበታል። ለምን አስፈለገ? በጣም ጥሩ ጥያቄ። በመጀመሪያ ደረጃ ምርጫ በሚካሄድበት ሰዓት ክነሴት ጊዜውን ሲጨርስም ከፖለቲካ የተለያዩ የፖለቲካ ፓርቲዎች ጋር ስምምነት መድረስ አለበት። በምን ቀን ይሁን የሚለው አትዘጋ። ሀገይ ትሽረይ የኛ በዓላቶች በዚህ ጊዜ ናቸው። የመስከረም አመት በዓላቶች። አዎ
ሮሻሻና የዘመኑ አዲሱ ዘመን የዕብራውያን ዘመን አቆጣጠራችን አለ ከዛም ያስተሰሪው ቀን አለ ቀጥሎም ደግሞ የዳሱ በዓል ባለ መጸለት አለን ስለዚህ እነዚህ በዓላትን በተመለከተ በተለይ ሃይማኖት አክራሪ ፖለቲካ ፓርቲዎች በእኔ በኩልም መሆን አለበት ነው ምለው የእስራኤል ሕዝብ ከማንኛውም በኩል የሚቀድመው ሃይማኖቱ ነው መዲናተ ይሁዲም መጀመሪያ ከዛ ነው ዲሞክራሲውና ይሄ ነው እንጂ ሌላ ምንም ምክንያት የለም ኦኬ አሁን ወደ ዓለም አቀፋዊ ፖለቲካና በጠቅላይ ሚኒስትር ቢንያሚን ኔታንያሁ እና ትራምፕ ወዳጅነታቸው በጣም የጸና ነው ያልሽ አንቺም በዚህ መድረክም በተለያዩ ቦታዎችም ስትናገሪ ሰምተናል በትላንትናው ምሽት ግን እንግዲህ ቢያንስ አንድ ጋዜጠኛ ያወጣውን ራቪድ የሚባለውን ሰምቻለሁና ትላንትና ምንድነው አንተ ከእስር ቤት እንዳተድኮል ያረሁል አርገል የሰራውልን ስራ ሁሉ በጎ ነገር ሁሉ አንተ ረስተህ ሊባኖስን አሁን መደብደብ አለብኝ ብለህ ተነስተህ አትደበድም ስል እኔን ትቃወማለህ ብለው ተናግረዋልና እነዚህ መሪዎቻችን ተጣሉ ነው ወይስ የጓደኛ ጣብ ነው እንዴት ነው መጀመሪያ ደረጃ ጠቅላይ ሚኒስትር ቢንያሚን ኔታንያሁና ትራምፕ በጣም ጥብቅ ወዳጆች ጓደኛ ለመሆናቸው ዓለም የሚመሰክረው ነው በአጭር ጊዜ ውስጥ 7 ጊዜ የአሜሪካ ፕሬዝዳንት የተገናኙት የእስራኤል ጠቅላይ ሚኒስትር ነው ቢንያሚን ኔታንያሁን የግራ ክንፎች እንኳን ከመጀመሪያው ጠቅላይ ሚኒስትር ሳይጠሩ ጠቅላይ ሚኒስትርን ትራምፕ አይወዱም ይያሉ ያናፍሱ ነበር ያ እንደማይረባ ወሬው ሆኖ መቅረቱን አይተናል ከዛም በተጨማሪ ተመልከት በኢራኑ ጉዳይ ላይ ከአንድ አመት በፊትም በተወሰደው እርምጃ ትራምፕ ከእስራኤል ጎን መሳተፋቸው ባሁን በነበረው ባለፈው ሻአጋት አርየ ያንበሳ መግሳት ወይም አንበሳው አገሳ የሚለውን ወታደራዊ እርምጃ በተመለከተ አሜሪካ ከእስራኤል ጎን መሰለፏ ይህ ሁሉ የሚሆነው የሁለቱ መሪዎች ወዳጅነት መግባባት ነው መሪዎች ካልተግባቡ በአንድ ላይ መስራት አይቻልም ብዙውን አይተናል ለምሳሌ በቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማና በጠቅላይ ሚኒስትራችን ኔታንያሁ መካከል መግባባት አልነበረም ያን አይተናልና የሁለቱ ወዳጅነት እንዳለ ነው ያ ሲባል ወዳጅ በመተወንበት ሰዓት ያንዳንዱ አገር አለው ያንዳንዱ መሪ ነው የራሱንና የህዝቡንን ብሔራዊ ጥቅም ለማስከበር አልፎ አልፎ ለመግባባት ይታያል ያ ማለት ግን እንደው ተጣሉ ከነገሩ ዶክተር ጸጋ ጠቅላይ አሁን በዚህ ላይ እኔ ጠቅላይ ሚኒስትር ደግፌ መናገር ፈልጋለሁ ጠቅላይ ሚኒስትር ቢንያሚን ኔታንያሁ ያዩት ያለው አሁን በተለይ በሊባኖስ ላይ ሂዝቦላ ያደረገው ያለው ስራ የአሜሪካ መንግስት የጦር ማቆም ስምምነት አለ ይላል ሂዝቦላ ጋር ወገኖቻችን እየጨፈጨፈ እየደበደበ የጊዜው ሰው የሰሜኑ አካባቢ እንዲሁም ወታደሮቻችን እስካሁን ድረስ ከ12 በላይ 13 መሰሉ ወታደሮቻችን ሂዝቦላ ገሎብናል ስለዚህ እንዴት ነው ይሄ የሆነ የኛን ወታደር እግርና እጁን አስሮ ቤሩትን አትደብድቡ ሂዝቦላን አትምቱም ብሎ መቀበሉ ምን ማለት ነው ይሄ እኮ የነፍስ አድን ጉዳይ ነው እና ጠቅላይ ሚኒስትሩ የጠየቁት ጥያቄ ለምን ጭራሽ የትራምፕን ፈቃድ መጠየቅ አለባቸው ለምን ወታደሮች እንዱና ደብድበው ብሎ አይሰዷቸውም ለምን ተመልከት ሽሎማ አሁን እንዳልከው ትልቁ ጥያቄ መሰለ አሜሪካና እስራኤል ጥሩ ግንኙነት አለ አሜሪካ የዓለም ንጉስ ናት ሁላችን እንደምናውቀው የአሜሪካ ድጋፍ ለእስራኤል በጦርነቱ ብቻ ሳይሆን በዓለም አቀፍ መድረኮች በተባበሩት መንግስታት ድርጅትና በሌሎችም ያስፈልጋል ያ ሲባል ደግሞ የኛ የራሳችን ብሔራዊ ጥቅም አለን አሜሪካም ትራምፕ ደግሞ እስራኤል ታስፈልጋቸዋለች አሜሪካኖች እስራኤልን የሚረዱት እስራኤልን ብቻ ወደው አይደለም እነሱም በመካከለኛው ምስራቅ የእስራኤልን ጥንካሬ የሚያውቃሉ ስለዚህ አልፎ የግል ጥቅም ሳይሆን የብሔራዊ ጥቅምን በመታስከብርበት ሰዓት አለመግባባት ይፈጠራል ስለዚህ ጠቅላይ ሚኒስትራችን ልክ ነው አቶ ሽሎሞ በዚህ ጉዳይ ላይ እኛ እጃችን አጣጥፈን መቀመጥ የለብንም የህዝቡላ ሽብር ፈጣሪ ድርጅት መጥፋት አለበት መዋጋት ያስፈልጋል የኢራንንም ጉዳይ ለምሳሌ ዴዲ ባርኔያ የሞሳዱ ኃላፊ ምንድነው ያሉት የኢራን መንግስት እስካልወደቀ ድረስ በመካከለኛው ምስራቅ ሰላም አይኖርም ይሄንን ማድረግ ይኖርብናል የራሳችን ሁሉና የምንጠብቀው እኛ ነን እንጂ አሜሪካ አይደለችም የአሜሪካ እርዳታ ያስፈልጋል አሜሪካም የኛ እርዳታ ያስፈልጋታል ግን ያም ሲባል መጀመሪያ ራሳችን ማዳን አለብን ዶክተር ተጋስቲ ምናልባት አቶ ተስፋዬ ቅድም የቴክኒካል ችግር ነበረብን ከመስመር ወጥቶ ነበር እስከ አቶ ተስፋዬ ከኛ ጋር ነህ እንዴ አዎ የሰማነው አቶ ሽሎሞ ተነስተልኝ አቶ ተስፋዬ እስቲ ለዶክተር መስመር በኋላ እንመለሰን ወደ አንተ እስኪ ለዶክተር ጸጋ መጠይቃ ጥያቄ ካለ አዎ እንግዲህ በእውነት
እኔ ከትላንት ወዲያም የህግ አማካሪያን ባስመለከተ የስራ ገደቡን የስልጣኑን ለሁለት ለማክፈል የሚሆነው ነገር በመጀመሪያው እንግዲህ በክኔሴት እንደጸደቀ ነው። በዛ ይሄንን ትንሽ የበለጠ ገለጻ ብትሰጭልን ነው። ማለትም ለተመልካቾቻችን በደም ጥያቄውን ግልጽ ለማድረግ የአቃቤ ህግ የመንግስት አማካሪ ነው። የመንግስትን ጉዳዮችን በመያዝ ክስ መስራች ተቋም ነውና አሁን የመንግስት አማካሪ ለብቻ ክስ ከሳሽ ተቋም ብቻ ተብሎ ያ ስልጣን ከሁለት እንዲከፈል የሚል ሐሳብ ቀርቧል። ከፍተኛ ወዛጋቢ ነገር ነው። ይህን በተመለከተ እስቲ ለተመልካቾቻችን ማብራሪያ ብትሰጪል። በነገራችን ላይ በዚህ አጋጣሚ ይህን አስመርኩዞች ደግሞ ስለ ጎፍማን እና ስለ የአቃቤ ህግ ተቃውሞ እሱ የሞሳድ ሊቀመንበር እንዳይሆን የወሰዱትን ውሳኔ ከፍተኛ ፍርድ ቤቱ ባጋጽ ብዙ ጊዜ እናንተ ባጋጽን ተቃወማላችሁ፣ ግን አሁን ስለእናንተ ፈርዶላችኋል እና እንዴት ነው? በጣም ጥሩ ጥያቄ አቶ ተስፋዬ። በመጀመሪያ ደረጃ በእስራኤል ሀገር የመንግስት የህግ አማካሪና አቃቢ ህግ ሆኖ ከሳሽ መሆኑ የተሳሳተ ነው። ለብዙ አመታት ያክል በእስራኤል አወዛጋቢ የሆነ ነው። ለምን ያልን እንደው የመንግስት የህግ አማካሪ ማለት መንግስት የሚፈጽመውን ድርጊት በህጉ መሰረት ይበጃል አይበጅም፣ ወይም ይሄ ጥሩ ነው ይሄ ካልሆነ ይሄ ሌላ መንገድ እንፈልግ ብሎ ማማከር ነው ስራው። የህግ አማካሪ ስራው ይሄ ነው። የመንግስት የህግ አማካሪ ይሄ ሆኖ እያለ በሌላ በኩል ደግሞ አንድ ሰው በወንጀል ሲጠረጠር የሚከስ ዋና አቃቢ ህግ ነው። ያ ማለት ከሚኒስትሮቹ ጋር አብረው ይሰራሉ በተለያዩ መንገዶች። የመንግስት የወጼት ምሽፓቲት ለሚምሻል ላይ የምንላቸው በዚህ ጉዳይ ላይ ከመንግስት ጋር አብረው ይሰራሉ። በሌላ በኩል ደግሞ አቃቢ ህግ ሆነው ሚኒስትሮችን በተለያዩ ወንጀል ሲጠረጠሩ ለክስ የሚያቀርቡ ነው። አብሮ የሚሄድ አይደለም። ሁለቱ ነገሮች አብሮ አይሄዱም። በአንድ በኩል አማካሪ ነው፣ በሌላ በኩል ከሳሽ ነው። ይሄ ለብዙ ዘመናት በእስራኤል አወዛጋቢ ሆኖ የቆየ ነው። በምዕራባውያን ሀገራት እንዲህ የሚባል ነገር የለም። የህግ አማካሪው የመንግስት ሌላ ሰው ነው፣ ከሳሹ አቃቢ ህግ ሌላ ነው። እዚህ ግን አንድ ላይ በመሆኑ ሌላ አድማጮች ለመግለጽ ነው የምፈልገው ወይም ለተመልካቾች አንድ ላይ በመሆኑ የህግ አማካሪዋ በአሁኑ ሰዓት ወይም የህግ አማካሪ የመንግስቱ ኃይላቸው እየጠነከረ መጣና ሚኒስትሮችንም ከሳሽ ናቸው፣ መንግስትንም አማካሪ ናቸው። ይሄ ትልቅ መሰናክል ነው። ይሄ በአጠቃላይ በእስራኤል ከመጀመሪያው አንስቶ የመጣ ጣጣ ነው። የበለጠ ደግሞ ጎልቶ የታየው በቅርቡ ነው። ካሁን በፊት የነበሩት የህግ አማካሪ አቢሃይ መንደልብሊትና ያሁኑ ደግሞ ጋሊ ባያራ ያረጉት ሁኔታ የወሰዱት ምንድነው? ከፖለቲከኛ በበለጠ ፖለቲከኛ ሆነው መጡ። የመንግስት የህግ አማካሪዋ በአሁኑ ሰዓት ፓርቲ ማቋቋም ነው የቀራቸው እንጂ ህዝብ ያልመረጣቸው ፖለቲከኛ ሆነው የመንግስት ተቀናቃኝ ሆነዋል። ጠቅላይ ሚኒስትር ቢንያሚን ኔታንያሁ ወመንግስት አንድ ነገር ሲያደርግ ተቃዋሚ ናቸው። ምሳሌ ብሰጥ የጦር ኃይሎች ኤታማዦር ሹምን ዚኒን ለመሾም ተቃውሞ ነበረ። የሻባክ ኃላፊ ለመሾምም እንዲሁ ተቃውሞ ነበረ። አሁን ደግሞ ጎልፍማንን ለመሾም እንደዚሁ በከፍተኛው ፍርድ ቤት በትናንትናው ዕለት ኤታማዦር ሹሙን የተቃውሞ አይመስለኝም። ኤታማዦር ሹም አልተቃወሙም መሰለኝ ባልሳሳት ነው ተቃውሟል። ለምን? ጠቅላይ ሚኒስትሩ ያካሄዱት ሂደት ጥሩ አይደለም። የሆነ ቦታ ላይ ሄደው መኪና ውስጥ ስላገኟቸው መኪና ላይ ቆመው ተነጋግረው የሆነ ነው ሂደቱ ትክክል አይደለም የሚል ዚኒ ነው ኤታማዦር ሹሙን ሳይሆን የሻባኩን መሪም በተመለከተ ነው። ይቅርታ ልክ ነው። ዚኒ ነው እና ይሄ አለበት የጦር ኃይሎችን ኤታማዦር ሹምን በመሾሙ በኩል የነበረው ውዝግብ ቀላል አይደለም እና በአጠቃላይ የመንግስት የህግ አማካሪዋ ስራቸው መንግስትን ማማከር መሆን አለበት ወይም ደግሞ ያንተው ሌላውን ስራ አቃቢ ህግ መሆን አለባቸው። ያ ነው መለያየት ያለበት። ያው ዶክተር ጸጋ ምናልባት እነዚህ ነገሮች እኔ በርግጥ ሐሳብ መስጠት ሳይሆን ጥያቄ ነው። የህግ አቃቢ ስራው ወይም ተግባሯ ተድራጎቷ ህግን መተንተንና ማስረዳት ነው። ይህን በተመለከተም ሾፌት ሻምጋር የሚባለው በተለይ ኢትዮጵያ ወዳጆች የነበሩት በእሳቸው የሚመራ ኮሚቴ ተቋቁሞ ይሄ ስልጣን አንድ መሆን አለበት፣ ካልሆነ ግን ለዲሞክራሲ አደገኛ ነው። ምክንያቱም አንድ የመንግስት አማካሪ የፖለቲከኛ ህግ አማካሪ የሚሆን ከሆነ ፖለቲሳይዜሽን ወይም ፖለቲካዊ እይታ ብቻ ሊኖረው ይችላል እና ይሄ ጤናማ አይሆንም እና ኢንዲፔንደንት መሆናቸው ራሳቸውን ያገለሉ መሆን አለባቸው ሲሉ ተናግረዋል። እና በዚያ ላይ ነው እሳቸው ውሳኔ የወሰኑት። እኔ አሁን የሚደነገገው ህግ ትክክል ነው ትክክል አይደለም እያልኩ አይደለም። አቶ ሽሎሞ የሻምጋር አመለካከት ይሄ ቢሆንም በአብዛኛው ግን ይሄ ነገር መሰናክል ነው።
በእስራኤል ታሪክ ብዙ መሰናክል ያሁን የህግ አማካሪ ተዋቸው ካሁን በፊትም የነበረ ነው የህግ አማካሪ ህዝብ የመረጠው ሰው አይደለም ስለዚህ የህዝብ ያልመረጣቸው ሰው በህጉ መሰረት ማማከር የህግ ጥሩ ነው ይሄ መጥፎ ነው ወይ በሌላ መንገድ ህግ እንፈልግ ነው እንጂ በአሁኑ ሰዓት የምናየው ምንድነው ያሁኑ የሞሳድ አላፊን ለመሾም ተቃዋሚ ሆነው ነው የመጡት ይሄ የህግ አማካሪ የያንዳንዱ ምክንያት አለው በየገምታለው በርግጥ ለዛ ነው ከፍተኛ ፍርድ ቤቱ ያስፈልጋል ዶክተር ጸጋ ለምን መሰለሽ ዶክተር ጸጋ ለምሳሌ ከፍተኛ ፍርድ ቤቱ ዳኞች ባሉበት ሁኔታውን መርምሮ የአጣሪ ኮሚቴ ያላችሁ የመንግስት አለ ለምሳሌ ከፍተኛ ባለስልጣናት ከመሾማቸው በፊት የሚደረግ ቃለ መጠይቅ አለ የሊቀመንበሩ እንኳን ተቃዋሚ ቢኖር ሌሎችም በዲሞክራሲ ሀገር ጸድቋል ፍርድ ቤቱ አጽድቆታል ስለዚህ ሁሉ ጊዜ ከፍተኛ ፍርድ ቤቱን በተለይ አሚትን የዚህ መንግስት ስፒከሮች ይቃወሙታል ግን የነሱ የሚሰሩት ስራ የዲሞክራሲን መብት ለማስከበር ነው በየነው የማምነው ግን እሱንም ተውናው ዶክተር ጸጋ የኔ ጥያቄ ለጠይቀሽ ነው አሁን የጎፍማን ጥያቄ ለምሳሌ በጣም ሴንሲቲቭ የሆነ ስልጣን ነው የስልጣን ማለትም በተለይ አንዳንድ ሰዎችን የሞሳድ ሰራተኞችን እኛ ከማናውቅባቸው ቦታዎች የነሱን ሁሉ አደጋ እንኳን ሊደርስባቸው ቢል ኃላፊነት መውሰድ አለባቸውና አልማኪያስ የሚባለው ወጣት እሳቸው በደቡብ አካባቢ በሚገዙበት አገዛዝ አካባቢ ጥሩ ስራ እየሰራ ለእስራኤል ሀገር ያወቁ መጨረሻ ላይ በሚታሰርበት ጊዜ ልክ ዛርቆ ወጥቶ ማለትም እሱን አናውቀውም ብለው እንደ ቸላ እንዳደረጉት ነውና በዛ ምክንያት ልጅ እስር ቤት እንደቆየ ነው መጨረሻ ላይ ነፃነቱን አግኝቷል ይሄ ውሳኔ የዚህ ሰውዬ ውሳኔ ስለሆነ ለወደፊቱስ እንዲህ አይነት ነገሮች ቢያደርግ ምንድነው የሚለው ጥያቄ ሆነ የቀረበ ዶክተር ጸጋ ጥሩ ጥያቄ አቶ ሽሎሞ በመጀመሪያ ደረጃ ጎፍማን በእስራኤል መከላከያ ኃይል ከፍተኛ ማዕረግ የሚገኝ ያገለገለ ሰው ነው በጠቅላይ ሚኒስትሩ ጽፈት ቤትም ብዙ አመት የሰራ ነው ያ ማለት የሀገራችን ሚስጥርን ቁልጭ አድርጎ የሚያውቅ ሰው ነው አዲስ ሰው አይደለም በእስራኤል መከላከያ ኃይል በከፍተኛ ማዕረግም አሁንም በመረጃ ክፍሉም የሚደረጉ ነገሮችን የሚያውቅ ሰው ነው ይሄን ሰው መንሰረዝ አሁን ያልከው ያለሳው ጉዳይ አነጋጋሪ ሆኖ በዚህ ጉዳይ ሁሉ ብዙ ነገር ተነግሮ ያበቃ ነገር ነው ስተቶችም ካሉ የሚጠገን ነው በተለይ የእድሜው ጉዳይ አነጋጋሪ ነበር ነገር ግን የህግ አማካሪዋ ከሚገባው በላይ ይሄን መንግስት ለመጣል እኔ ልንገርህ ተቀናቃኝ የፖለቲካ ፓርቲ መሪዎች እና ያኢር ላፒድ ሌሎችም የዚችን ሴትዮ ያህል ኃይል የላቸውም የተመረጡት እቺ ሴትዮ የተሰጣትን ኃይል ያለ አግባብ ስለተጠቀመች እንደውም ልንገርህ አይደለ በህጉ መሰረት ይሄ ነገር የመንግስት አቃቢ ህግና አማካሪ የሚለው ድሮ ነበረ ለሁለት ሰው መሆን የነበረበት የተለያዩ ሰዎች እንዲመሩትና ይሄን ነገር በቅርቡ እንጨርሰዋለን ታሪካዊ ሂደት ነው የሚሆነው ዶክተር ጸጋ ስለነበረን ቆይታ በጣም እናመሰግናለን በተለይ ብዙ በጦርነቱ በተመለከተ ኢራንና እስራኤልን የአሜሪካን ጉዳይ እናነሳው ብለን ነበር ጊዜ ስላጠረን በመጣው ጊዜ እናነሳዋለን ለጊዜው አመሰግናለሁ ደህና ቆየልኝ አቶ ተስፋዬ ከኔ ጋር ትቆያለህ ጤና ይስጥልኝ መኮንን መስመር ላይ ይገኛሉ ጤና ይስጥልኝ ኮሎኔል መኮንን መልካም ሳምንት ጤና ይስጥልኝ ኮሎኔል አው እግዚአብሔር ይመስገን አቶ ሽሎሞም ከኔ ጋር አሉ ሰላም መባባል ይቻላል ጤና ይስጥልኝ ጋሽሎሞ ጤና ይስጥልኝ መኮንን እንደምን አለ ደህና ሆይ ሰላም ነኝ አው እንግዲህ መስመር ላይ እስከወጡ ድረስ የሰሜኑን ክፍል ባስመለከተ አቶ ሽሎሞ በእውነት የነኩት ነገር አለ ያለው አንጻራዊ ጉዳይ በተጨባጭ ሁኔታ ያለው ጦርነቱ ሂዝቦላ እስካሁን ድረስ ይሄን የተኩስ አቁም ስምምነት ጥሶታል ቆይቷል እንግዲህ በዚህ ተኩስ አቁም ስምምነት ውስጥ 12 ተዋጊዎቻችን ናቸው የተሰዉት በትላንትናው ዕለትም እንደዚሁ በዘገባ ላይ እንደተነገርኩት ነፍስ ይማር ነው የምንለው እስራኤል ግን እስካሁን ድረስ በእውነት በሊባኖስ ጦርነት ላይ ምንም ቡፎር ምሽግን በትላንትና ዕለት ዛሬ መረጃው ቢወጣም ምን ያህል ቆራጥ እርምጃ መውሰድ አለባት ብለው ያስባሉ ኮሎኔል ምክንያቱም በአሁን ሰዓት የተኩስ አቁም ስምምነት ምንም ሊረዳን አልቻለም ትክክል ጋሽ ተስፋዬ እንደሚመስለኝ ከሆነ ሲጀመር አቦፎር እንግዲህ የዛሬ 5 አመት ተተነ የወጣ ነው የመከላከያ ቤዝ የነበረ ነው ያም ከሊታኒ
ወንዝ በላይ ነው። የሊታኒን ወንዝ ለማለፍ መከላከያ የራሱ የሆነ ድልድዮች ሰርቶ ታንኮችን እና እግረኞችን ያሳለፈበት ነው። ያ ተራራ ደግሞ ልክ እንደ ሄርሞን ተራራ እንደምንለው ለምሳሌ ያ ቦታ ቁልፍ ቦታ ነው። ያን ቦታ በመያዝ በቀጥታ የሚንቀሳቀሱ የሂዝቦላ ቡድኖችን በቀላሉ ማየት ይቻላል። እዛው ላይ ሆኖ እንግዲህ መከላከያ የሚሰራው ስራ ይኖራል ማለት ነው። ይህ ድርጊት ቀላል ነገር አይደለም። እንደሚመስለኝ ከሆነ ማርሹ እየተለወጠ ነው። በሊባኖስ በኩል ብዙ እስራኤል እንደ ሀገር መከላከያ እንደ መከላከያ ፈተናዎች አሉት። ይህም ፈተና ለመቋቋም ግን እንደምታየው ዛሬም መሰለኝ ወይም ከነገ ወዲያ ዛሬም ካቢኔቱ ልዩ የሆነ ውይይት አድርጓል። እንደሚመስለኝ ከሆነ በሊባኖስ በኩል ቁርጥ የሆነ እርምጃ ለመውሰድ መከላከያም ሆነ መከላከያ ባቀረበው አስተያየት መሰረት መንግስት የሚፈቅድ መስሎ ይታየኛል። መንግስት እስካሁን ያልፈቀደበት ምናልባት በሚቀጥሉት ቀናት ውስጥ የሊባኖስ መንግስትና የእስራኤል መንግስት የወዳጅነት ስምምነት ለመፍጠር ድርድር ያደርጋሉ። ይህ ድርድር የት ይወስደናል ካልከኝ ግን ዞሮ ሊባኖስን ገዝቶ የሚኖረው የአማጽያን ቡድን ሂዝቦላ ስለሆነ ሂዝቦላ አንድ ነገር ካላደረገ የሊባኖስ መንግስትን እንደ ሀገር ጉዳት መቀበል አለበት። መብራቶቹ በሊባኖስ ከተማ መኖር የለባቸውም። መንገዶችና ድልድዮችን መፍረስ አለባቸው የሚል አቋም ነው ያለኝ። ምክንያቱም ውጊያው ምንም እንኳን ትራምፕ ቁሟል ይበሉ እንጂ እንደምታየው ነው። ሀገራችን ላይ የሚወርደው ሚሳኤሎች፣ ሮኬቶች ብዙ ስፍሮቻችን እየጎዱ በዛ አካባቢ የሚኖሩ ሰዎች ልጆቻቸውን ማስተማር አልቻሉም። ትምህርት ቤት መከፈት አልቻለም። እንደኔ አስተያየት ከጠየቀኝ መከላከያ ሙሉ ዝግጅት አለው። የሚጠበቀው ግን የመንግስት ውሳኔ ነው። መንግስት ደግሞ ይሄን ነገር ቸላ የሚለው መስሎ አይታየኝም። እስካሁን የትራምፕን ትዕዛዝ ለመፈጸም ሲባል ከዚህ ድርጊት ተቆጥቧል። ግን እንደሚመስለኝ ከሆነ እስራኤል ሀገር ግለኛ ሀገር ናት። ጠላቷን በእሷ መከላከያ ኃይል መወጣት አለባት እንጂ በአሜሪካ ትዕዛዝ መኖር የለባትም። ይሄ መስሎ ይታየኛል። መከላከያ ትዕዛዝ ከተቀበለ በቅርቡ ቀን ሊባኖስ ላይ የሊባኖስ ህዝብም የኛ ህዝብ እንደሚሰቃይ የሆኑ የሊባኖስ ህዝብ መሰቃየት አለበት። መብራት ማየት የለበትም። መንገድ መኪናዎች መሄድ የለባቸውም። ጠቅለል ባለ ሁኔታ የሊባኖስ ሀገር መጎዳት አለበት። እኛ ይሄን ነገር በመስራት በተሞላ ሁኔታ ሊባኖስ እንደ ሀገር ሂዝቦላን አቅፋ ስለሚኖር እርምጃ መወሰድ ያለበት በሊባኖስ ሀገር መስሎ ይታየኛል። አቶ ሽሎሞ ጥያቄ ካሉት እኔ እንኳ ኮሎኔል መኮንን ልጠይቀው የምፈልገው አሁን በትላንትናው ዕለት በጣም ወሳኝ የሆነ ቦታ ቢልቤል የሚባለው ቦታ የኛ ወታደሮች ተቆጣጥረውታል። ይህ የተቆጣጠሩት ቦታ ምን አይነት ስትራቴጂ ቦታ ነውና ምን አይነት ለውጥ ለሰሜኑ አካባቢ ሊያመጣ ይችላል? ያን ቦታ ማዛቸው ታክቲክ ማለት ነው። ሽሎሞ ቢልቤል የሺዎቹ የቴሮሪስት ሂዝቦላ ከተማ ነበረች። እሷም ወድቃለች። ከዛ ቀጥሎ የነበረው ነባቴ የሚባለው እንዲሁ የቴሮሪስት ቡድኖች የነበሩት በዛ አካባቢ መከላከያችን ሙሉ በሙሉ መቆጣጠር ችሏል። አሁን ግን ለየት ባለ ሁኔታ ያው ሊታኒውን ወንዝ አልፎ 3 ኪሎ ሜትር 4 ኪሎ ሜትር የሚሆን አቡፎር የሚባል ትልቅ ተራራ በቀላሉ የሊባኖስ የሚንቀሳቀሰውን የቴሮሪስት ቡድን የመቆጣጠር ችሎታ ያለው በዛ በኩል 36 ክፍለ ጦር 7ኛ ብርጌድ ያለው የታንኩ እንዲሁም መድፈኞችና እግረኞች የጎላኔ እግረኞች የግባት እግረኞች ያሉበት በጣም የሰለጠኑ አቅምና ጉልበት ያላቸው ብዙ ልምምድ ያደረጉ በዚህ ቦታ መዋጋት የሚችሉ ወታደሮቻችን በዛ በአካባቢ አሉ። የሚሰጠው ትዕዛዝ ከእንግዲህ በኋላ ምንድነው የሚለው ላይ ጥያቄ ምልክት አለኝ። መንግስት ቁርጥ የሆነ ውሳኔ ካልወሰነ በዛም አካባቢ እንደምታየው እነዚህ ተበርባሪ ድሮኖች ፈንጅ የሚሸከሙ ድሮኖች ላይ ችግር እያፈጠሩ ስለሆነ በሱ በኩልም እስካሁን ክስተቶች አሉን። ግን እንደሚመስለኝ ከሆነ አዝማሚያውን ሳይሆን ሽሎሞ ያ ቦታ ከተያዘ በአየር ኃይል ተጠቅሞ መከላከያ በዛ አካባቢ የሚነሱ ቴሮሪስቶች ተወርዋሪም ሆነ ማንኛውም ሚሳይል የሚተኩሱ
በቀላሉ በቴክኖሎጂካል መሰረት ስለሚታዩ በዛ በኩል መጉዳት ይቻላል። ይሄን ካልኩ በኋላ ሂዝባላ የሚቀበለው ተልእኮ ከኢራን ነው። ከኢራን ያጠራቀማቸውን መሳሪያዎች እስካሁን ድረስ ብዙም አልተጠቀመባቸው ነበር። እንዲያውም ከአንድ ሰዓት በፊት የሰማሁት እንዴት ነው ሂዝባላ ወደ ቴል አቪቭም ተኩሳለሁ እያለ እየዛተ ነው። ለዚህ ደግሞ መከላከያም ሆነ መንግስታችን ቁርጥ ያለ እርምጃ መውሰድ አለበት። እስከመቼ ድረስ የሚል ጥያቄ ነው ያለኝ። በትክክል በእውነት እስከመቼ? ምክንያቱም ያሳለፍነው አርብና ቅዳሜ መጨረሻ ሳምንት አገር ሰላም ብለው የሰሜኑ ህዝብ ነዋሪዎች በእውነት በባህር ዳርቻ ሲዝናኑ ቆይተው ነው በባህር አካባቢ እንደውም ብዛት ያላቸው አንዳንድ ሚሳኤሎች የወደቁትና በዛሬው ዕለት እንደውም ማክሰኞ የፊታችን ማክሰኞ መንግስት በዚህ ጉዳይ ላይ ሰፋ ያለ ስብሰባ እንደሚያደርግና እርምጃዎች እንደሚወስድ ነው። ጦር ሰራዊቱ ኮሎኔል እንዳሉት ያው ዝግጅቱ ሁልጊዜም ቢሆን እንዳለ ሆኖ በዛሬው ዕለት የወጡ መረጃዎች እንደሚያሳዩት በእውነት በቡፎር ምሽግ ውስጥ የተገኙ ብዛት ያላቸው መሳሪያዎች የኢራን የሚሆኑ የሚያሳይ ነው። ይሄ ማለት እንግዲህ ኢራን ምን ያህል እዛ አካባቢ ሂዝባላ ኢራን መሆኑን የሚያሳይ እንዲህ አይነት ምልክቶች አሉና እስራኤል ለኢራን ያላት አመለካከት አሁንስ እንዴት ነው? የኢራንስ ጉዳይ ምን ላይ ደርሷል ኮሎኔል? በዛም በኩል ምንም የተቋጨ ነገር የለም። ትራምፕ በየሰዓቱ አንዳንድ ነገሮችን ይላሉ። በአንጻሩ የኢራን መንግስት ፕሬዚደንት ትራምፕ የሚሉት ከእውነት የራቀ ነው የሚል አባባል አለ። በዛም በኩል ችግሮች አሉ። እንደምስለ ከሆነ ትራምፕም ነገሮችን እስካሁን አልቋጫቸውም። ዛሬ ነገ ነው የሚሉት። እሳቸው የኡራኒየም ሁኔታ ካልወጣና ወይም ኢራን የኒውክሌር ፕሮጀክቷን ካልተወች ድርድሩን ትቼ ጦርነት እመለሳለሁ እያሉ ነው። ግን ነገርም ጊዜ ለመውሰድና እሳቸውም ቢሆን ጊዜ ለመውሰድ ይሄን ሞንዲያል የሚባለው ለ60 ቀን የሚካሄደው በአሜሪካ ሀገር እስኪያልቅ ድረስ እንጂ ነገሮች የተቋጩ ነገር የሎችም። ድርድሩም አንዴ ተስማምተናል አንዴ ያልተስማማን የሚባለው ምክንያት እንደምትለይ ከሆነ ጊዜ ለማራዘም እንጂ የተቋጨ ነገር የለም። ምንም እንኳን እንዴት ነው የመርከቦች ጉዞ በዚህ በክልል በነበረው ሆርሙዝ በምንለው ወንዝ ላይ እንቅስቃሴ ቢያሳዩም ነዳጅ ካለፈው ሳምንት 2 ሳምንት ቅናሽ ቢያሳይም እንደምትለይ ከሆነ ጦርነቱ አላለቀም። ትራምፕም ይሄን ነገር አልቋጩትም። የኢራን መንግስት በድርድር ላይ በቀላሉ የሚታሰብ መንግስት አይደለም። ነገሮችን አይቀበላቸውም። ኒውክሌር ፕሮጀክቱን የሚተው መስሎ አይታየኝም። ይህ ዙሮ የሚያሳየው እስራኤል እንደ ሀገር ራሷን ለመከላከል መዘጋጀት አለባት። ምክንያቱም ትራምፕ የሚወጡት ነገር በገሃድም አልተነገረም። ሁሉም ስውር ነው። እሳቸው ነው አደራዳሪዎች ይሄን ብለዋል የሚሉ እንጂ ለመንግስታችንም የተነገረ ነገር ያለ መስሎ አይታየኝም። ሆኖም ግን እስራኤል ምን ጊዜ ቢሆን ራሷን በራሷ መታደግ አለባት። ስለዚህ ምንም እንኳን መከላከያ ዝግጅት ቢያደርግም በትራምፕ በኩል የተሰጠው ማዕቀብ ግን ዞሮ ጊዜ ይፈጃል እንጂ የእስራኤል ስራ ነው የሚሆነው። ኮሎኔል፣ ሌላው በጋዛ በኩል አዳዲስ መረጃዎች ካሉ ጋዛ እንዴት ሰነበተች? እንዴት ነው ሁኔታው በአሁኑ ሰዓት? በጋዛ በኩል ደጋግሜ እንደምላችሁ ጋዛ እስካሁንም ድረስ በዚህ ሁለት ሶስት ወር ውስጥ መሪያቸውን እየተቀሙ ኢዛድንን እየተቀሙ መሐመድ አዋድን እየተቀሙ ኡዴን እየተቀሙ ዛሬም ነገም እየተመነጠሩ መሪዎቻቸው አንድም አይነት ጥይት ሚሳኤል ሳይሆን አንድ የክላሽ ጥይት አልተኮሱም። ያ የሚያሳየው ምንም እንኳን ውስጣዊ የሐማስ ድርጅት እንቅስቃሴ ይኖረው እንጂ አቅም የለውም፣ ጉልበት የለውም። መከላከያ እንደ መከላከያ ከ11 ኪሎ ሜትር በላይ የሚሆኑ ዋሻዎችን በሰሞኑ እያወደመ ነው። ይህ የሚያሳየው መከላከያ ስራ እየሰራ ነው። እንደሚታሰበው ከሆነ መከላከያ ሙሉ ፕሮግራም አለው። መልሶ ለመግባትም ዝግጁ ነው። የሚጠበቀውም በአሁኑ ሰዓት በግብጽ በኩል ምናልባት ሁለተኛ ደረጃ ሐማስን ለማስገባት ጥረት እየተደረገ ነው፣ ድርድር እየተደረገ ነው። ዞሮ ሐማስ መሳሪያውን ካልፈታ መከላከያ ገብቶ በቀላሉ መስፈታት የሚችልበት ጉልበት አቅም አለው። ከ60% በላይ ምድሩን ይዘናል። ዋሻዎችን እያወደመ ነው። መሪም የለውም። አንድ መሪ በተሾመ ቁጥር በማግስቱ
መረጃ እስካለ ድረስ እየወደመ ነው እንደምታየው። አንዱ ቢተካው ከሲንዋር ጀክቶ ተተኩት በሙሉ ወንድሙም መሐመድ ይሁን ሌሎችም በዛ በኩል እየወደሙ ነው። ማንኛውም ቴሮሪስት በጥቅምት 7 በዚህ ንድፍ ፕላን የወሰደ የተሳተፈ እየተመነጠረና ወደማይመለሰው ሀገር እየተሸኘ ነው። ይሄም ይቀጥላል። በአንድ ቀን የሚሆን አይደለም። ዞሮ ደጋግመ እንዳልኳችሁ አዛ በሶስተኛ ደረጃ የተቀመጠች ናት። መጀመሪያ ትልቁ የእስራኤል ሀገር ጥረት በአሁኑ ሰዓት ለአሜሪካ መንግስት ተጽዕኖ መፍጠር ነው። የኒውክሌር ሁኔታ አልፎም እነዚህ ፕሮክሲ የምንላቸው ሁቲም፣ ሐማስ፣ ሂዝባላ በተለይ ትጥቁን መፍታት አለበት። ከዛ ቀጥሎ ነው እንግዲህ የአዛ ሁኔታ የሚዘጋው። በአዛ በኩል በእኔ በኩል ምንም አይነት ስጋት የለብንም። ሆኖም ግን የጀመርነው ስራ መጨረስ ስላለብን ያልጨረስናቸው ብዙ ስራዎች ስላሉ ያም በዛም በኩል ሊባኖሱን አንድ ካደረግን የኢራኑን ሁኔታ በሰላምም ሆነ በጦርነት ከተቋጨ አዛ የኛ ስራ ነው የሚሆነው። መከላከያ አቅም አለው፣ ጉልበት አለው። ይሄ ነገር እንደሚያደርገው ማለት ተራጠረ። አቶ ሽሎሞ የመጨረሻ ጥያቄ ካሉት? አቶ ሽሎሞ ይሰማል? ይሰማል። እኔ እንኳን አቶ መኮንን መጠየቅ የፈለኩት በተለይ በአሜሪካና በኢራን ላይ የሚደረገው ድርድርና ትራምፕ የተደረጋበት ድምፅህን ከፍ አድርገው አልሰማህም? አይሰማም። አቶ ሽሎሞ አሁን ይሰማል? ምን ያህል አስተማማኝ ነው? ምክንያቱም ትራምፕ አሁን እየተናገሩት ያሉት እንዴት ነው? እኔ አሁን ስምምነት እናደርጋለን፣ ስምምነት አናደርግም። እንደሚታወቀው አቶ መኮንን አንድ የጦር ውጊያ የጦር ማቆም ተብሎ ስምምነት ከተደረሰ በኋላ ተመልሶ ወደ ጦር ለመግባት በጣም አስቸጋሪ ነውና አሁንም እየተደረገ ያለው ስምምነት የኒውክሌር ቦምብን ጉዳይና የኡራኒየምን በተመለከተ ከ60 ቀንና ከዛ ቀን በኋላ የሚወያዩበት መንገድ ነውና ምን ያህል አስተማማኝ ነው? አሁን ባለነበት ሁኔታ የኛ መንግስት በአሜሪካ መንግስት ላይ ምን ያህል ተጽዕኖ መፍጠር ችሏል? አንዳንዴ የአሜሪካ መንግስት ልክ እንደኛን እንደ ልጅ አይተው ዝም ብላችሁ አርፋችሁ ተቀመጡ የሚለው አይነት ነው የሚመስለኝ። ይኸውልህ ምልህ አንተ ያልከው ትክክል መስሎ ይታየኛል። በአሁኑ ሰዓት ትራምፕ ውሳኔያቸውንም ከሳቸው በስተቀር የሚያውቅ መስሎ አይታየኝም። ከሚናገሯቸው ነገሮች በሙሉ በየሰዓቱ የሚቀያይሩ አቋማቸው ለራሳቸው ለአሜሪካ ኢንተረስት የቆሙ መስሎ ይታያል። የአሜሪካ ኢንተረስት በአሁኑ ሰዓት ሽሎሞ ይሄ ሞንዲያል በሰላም መጨረስ ነው። ሆኖም ግን አልፎ ኒውክሌሩ ሁኔታ የምንደራደርበት አይደለም የሚለው ለእስራኤል መንግስት ተስፋ አለው። ኡራኒየሙ ከወጣ ኡራኒየሙ ደግሞ ሩሲያም አይደለም ሲንም አይወጣም ብለዋል። ያ ነው የሚጠበቀው እና ደግሞ ያው ፕሮጀክት ጋሬን ወይም ኒውክሌር የምንለው ፕሮጀክት ኢራን ይሄን ነገር እተዋለሁ ካለች ሌላውን የመቋቋም ችሎታ አለን። የእስራኤል መንግስት ተጽዕኖ በአሜሪካ ላይ እያደረገ ነው። አዎ ምን ያህል ተሰሚነት አለው? ጥያቄ ምልክት አለኝ። ምክንያቱም ትራምፕ የራሳቸውን ኢንተረስት ለመውሰድ ለአሜሪካን ኢንተረስት እንጂ በእውነት የመካከለኛው ምስራቅ ኢንተረስት ኢኮኖሚካሊ ካልሆነ በተለይ መካከለኛው ምስራቅ የሚገኙ የአረባት ሀገራትን ወዳጅነት ለመፍጠር እንጂ እና ለነሱ ደግሞ የአብርሃም ስምምነት የምንለውን ለማስቀጠል ሳውዲ አረቢያን ወደ ድርድሩ ለማምጣት ኦማንን ሌሎችን ሀገራት ልክ እንደ ኤሚሬት ሰላምና ያው ኤምባሲ ፈጥሮ እንዲኖር እንጂ እንግዲህ በቅርብ ቀን ይቋጫል የሚል ነገር የለኝም። ከ60 ቀን በኋላ ምንድን ነው ካልከኝ እኔ እንጃ መልስ የለኝም። በእስራኤል ሀገርም መልስ ያለው መስሎ አይታየኝም። ጠቅላይ ሚኒስትሩ ራሳቸው መልስ ያላቸው መስሎ አይታየኝም። ሆኖም ግን ከጦርነት ይልቅ ሰላምነት ይመረጣል። እኔ ጸሎቴ ለትራምፕ ይሳካላቸው ነው። ምን ኒውክሌሩ ከወጣ የዳበረው ኡራኒየም ከወጣ ፕሮክሲ መርዳት ካቋሙ በተለይ ኢኮኖሚካሊ ክራይስ ከደረሰባቸው ምናልባት ይህ ማፔኻው የምንለው አድሚኒስትሬሽን ሊለወጥ ይችላል። ከዛ በኋላም ሰላም ሊመጣ ይችላል። ካልሆነ ግን ዞሮ ይህ ስራ የሚሆነው የእስራኤል ነው። የእስራኤልና የእስራኤል ብቻ ነው። ኮሎኔል መኮንን ተስፋ በእውነት ስለነበረን ቆይታ ስለሰጡን ትንተና በጣም እናመሰግናለን። መልካም ሳምንት እመኛለሁ። እኔም በጣም አመሰግናለሁ። መልካም ሳምንት። አቶ ሽሎሞም ከኛ ጋር ይሰናበታሉ መሰለና መልካም ቀን ለእርሶም እመኛለሁ። አቶ ሽሎሞ አመሰግናለሁ። ደህና ሁኑ። ደህና ሁኑ።
ወደ ኢትዮጵያ እንሻገርና ጋዜጠኛ ሊዲያ መስመር ላይ መሰለችኝ። ሊዲያ ጤና ይስጥልኝ። አይ ሊዲያ እንዴት ነሽ? ሚውት ላይ ነሽ ሊዲያ፣ ሚውት ላይ ነሽ። ሚውት ላይ መሰልሽኝ። አንሰማሽም። ሊዲያ ይሰማል? አዎ ሊዲያ አሁን ከፍቼዋለሁ። አዎ አሁን እንሰማሻለን። ደህና ነሽ ሊዲያ? እንዴት ነሽ? እንደምናችሁ። እኔ እንግዲህ ሌሊት በኢትዮጵያ ሰዓት አቆጣጠር 11 ሰዓት ነው ስቱዲዮ የገባሁትና ደህና ነኝ ያለው። በጣም ጥሩ ሊዲያ፣ እዚህ መጣሽ በነበርሽበት ሰዓትም ተገናኝተን ነበር። በአሁኑ ሰዓት ኢትዮጵያ ውስጥ ምርጫ እየተካሄደ ነው። እንዴት እየሄደ ነው ምርጫው? እንግዲህ አመሰግናለሁ። በዚህ በኢትዮጵያ በአዲስ አበባ እና በሌሎች ክልሎች ምርጫው እየተከናወነ ነው የሚገኘው። በትግራይ ክልል ሙሉ ለሙሉ እንደዚሁ፣ በአማራ ደግሞ በአንዳንድ አካባቢዎች ላይ ምርጫው እንደማይደረግ የኢትዮጵያ ብሔራዊ ምርጫ ቦርድ ቢያሳውቅም እንኳን ወደ 54 ሚሊዮን መራጭ ህዝብ ተመዝግቦ ወይም የምርጫ ካርዱን ወስዶ በዛሬው ዕለት ከንጋት 12 ሰዓት ጀምሮ ድምጽ የመስጠት ስነ ስርዓት እየተከናወነ ነው የሚገኘው። አጠቃላይ በሀገሪቱ ወደ 46000 የምርጫ ጣቢያዎች አሉ። ከ10000 በላይ የፖለቲካ ፓርቲ እጩዎችና ተፎካካሪዎች ፓርቲዎችን ወክለው ይወዳደራሉ። 80 ደግሞ በግል እጩነት ለምርጫው ቀርበዋል። የድምጽ አሰጣጥ ሂደቱ ከንጋት 12 ሰዓት ጀምሮ በተለያዩ የምርጫ ጣቢያዎች በተለይ በአዲስ አበባ በሁሉም ክፍለ ከተሞችና በሀገራችን አጠቃላይ እየተከናወነ ነው ያለው። በአጠቃላይ ምርጫው እንግዲህ የምርጫ ጣቢያዎች ከጠዋቱ 6 ሰዓት ማለት 12 ሰዓት እንደ ኢትዮጵያ ሰዓት አቆጣጠር ተጀምሯል ብለሻል። ያሁን የተካሄደ ያለው ምርጫው በምን አይነት እንቅስቃሴ እየሄደ ነው? ህዝቡ እየወጣ እየመረጠ ነው? ድምጹን ወይም መብቱን እያስከበረ ነው? ምርጫውስ እስከ ስንት ሰዓት ድረስ ነው የምርጫ ጣቢያው የሚቀጥለው? መራጩ ማህበረሰብ ንጋትኛም 11 ሰዓት ጀምሮ ወደ ስቱዲዮ ለመምጣት እንቅስቃሴ ስናደርግ በተለያዩ ቦታዎች ላይ ቅኝት ለማድረግ ሞክረናል። የሚገርመው ከሌሊቱ 9 ሰዓት ከ30 በኢትዮጵያ ሰዓት አቆጣጠር ጀምሮ ለምርጫ ሰልፍ ለመያዝ የወጣ ህዝብ አለ። ይሄም በስድስተኛው ሀገር አቀፍ ምርጫ ላይ በተለያዩ የምርጫ ጣቢያዎች ላይ ለምርጫ የወጡ ዜጎች ከፍተኛ መጓተትና በምርጫ የድምጽ አሰጣጥ ሂደት ከመዝገብ ሹም ምዝገባ ጀምሮ የፖለቲካ ፓርቲ አመራሮች በቦታው ተገኝተው ምርጫውን ለማድረግ ወይም ደግሞ በምርጫው የትኛው ቦታ ጋር ምልክት ማድረግ እንዳለባቸው ትምህርት የሚሰጥበት መንገድ መጓተት፣ ምልክት የሚደረግበት ሂደት መጓተት ነበርና ከሱ ትምህርት ወስዶ ዛሬም ከ9 ሰዓት ከ30 ከሌሊቱ ጀምሮ በተለያዩ የምርጫ ጣቢያዎች በተለይ ደግሞ በተለያዩ ክፍለ ከተሞች እንደዚህ በለሚኩራ በየካ ክፍለ ከተማ በቦሌ እና በንፋስ ስልክ ላፍቶ እና በአቃቂ ቃሊቲ አካባቢዎች በማለዳ ወይም በሌሊት ላይ ይወጡ አሉ። ከንጋት 11 ሰዓት ጀምሮ ደግሞ ሰልፍ ያዙ በዋና ዋና በፒያሳ በ4 ኪሎ በ6 ኪሎ እና በእነዚህ በመድኃኔዓለም ትምህርት ቤት በተለምዶ የሚጠራው በጳውሎስ ሆስፒታል አካባቢዎች ላይ ነበሩ። እንደዛም ሆኖ በምርጫ ጣቢያዎች ላይ ያሉት ለአንድ የምርጫ ጣቢያ እስከ 1500 መራጮች ምዝገባ ተደርጎላቸዋል። አንዳንዶች 700 አላቸው፣ አንዳንዶች 800 እና ሁሉም ሰልፉን ይዞ እየተጠባበቀ ነበረ። አሁን የሚደርሰን መረጃና ባልደረቦቻችንም ከተለያዩ አካባቢዎች ሆነው በሚሰጡት ዘገባ መሰረት የድምጽ አሰጣጥ ሂደቱ የተቀላጠፈባቸው አሉ፣ ነገር ግን መጓተቶች አሉ። ይሄ መጓተትም ደግሞ የተፈጠረው በዲጂታል ምዝገባ ያደረጉ ዜጎች ዛሬ ሄደው ምርጫውን ለማከናወን ሲሞክሩ በዲጂታል ምዝገባ ላይ ያለው ገጽና ህትመት ተደርጎ ደግሞ ምርጫ ጣቢያዎች ላይ የተቀመጠው የመራጮች የስም ዝርዝር የገጽ መዛባት መድረሱንና እነሱ ባላቸው ገጽ ቁጥር መሰረት ሄደው ድምጽ ለመስጠት ሲሞክሩ ስማቸውን የማጣት የመወሳሰብ የመጓተት ነበር። ምርጫ ቦርድ ቀደም ብሎ ከጥቂት ሰዓት በፊት መግለጫ ሰጥቶ ነበር። ይሄንን መጓተት ለመፍታት የምርጫ የተመዘገቡበትና ታትሞ ምርጫ ጣቢያዎች ላይ የደረሰውን ስም ዝርዝር ገጽ በማናበብ የምርጫ ካርድ ጀርባ ላይ የገጽ ቁጥር እየጻፍን
ለማቅለል እየሞከርን ነው ብለዋል። በተያዘው ሰዓት እንግዲህ በሁሉም የምርጫ ጣቢያዎች ላይ የድምጽ መስጠት ሂደቱ ከምሽቱ 12 ሰዓት ላይ ያበቃል ተብሏል። ነገር ግን የኢትዮጵያ የፖለቲካ ፓርቲዎችና የምርጫ የምዝገባ አዋጅን በተመለከተ የወጣው መመሪያ ላይ ቦርዱ በተለያዩ ችግሮች ምክንያት ወይም ደግሞ በአንዳንድ አሳማኝ በሆኑ ምክንያቶች የድምጽ አሰጣጥ ሂደቱን የማራዘም መብት ይሰጠዋል ስለሚል ታይቶ ማራዘም እንደሚኖር ወይም ሊራዘም እንደሚችል ከወዲሁ ግምት መስጠት ይቻላል። አንዳንድ ጣቢያዎች ግን የተቀላጠፈ ድምጽ መስጠት ሂደትን ተከትለው ስለነበረ በሰዓታቸው ወይም በጊዜ ሊዘጉ ይችላሉ ተብሏል። ነገር ግን አንዳንዶቹ በጣም ከፍተኛ መጓተት አለባቸው። መራጩ እስካሁን ሰልፍ ይዟል። እስካሁን ድረስ ሙሉ ለሙሉ ባይባልም 1/3 እንኳን መራጭ ድምጽ ያልሰጠባቸው ጣቢያዎች አሉ። አንዳንዶች ደግሞ እንደ ልደታ ክፍለ ከተማ፣ በቂርቆስ ክፍለ ከተማ፣ በጉለሌ ክፍለ ከተማ በከፊል ያሉት ደግሞ የምርጫ በእለቱ የተቀመጠላቸውን የድምጽ መስጠት ሂደት እያከናወኑ እንዳሉ ነው የገለጹልን። በማከታተል ማህበረሰቡ እንግዲህ የመል ድምጽን ለመስጠት እየወጣ ነው ብለሽናል። የዘንድሮው የምርጫ ሂደት ከባለፉት ጋር ስናነጻጽራቸው በተለይ ከባለፉት የተለያዩ ፓርቲዎች እንደዚሁ ከምርጫ በፊት የምረጡኝ ቅስቀሳ ብዙ ሲካሄድባቸው የነበረ ነው። ዘንድሮ ይህን ነገር በቂ የታየ ብዙም በቂ የታየ መስሎ የማይታይምና እንደው የህዝቡ ስሜት ምን ይመስላል? በእውነት ይህን ያህል ለመምረጥ ጓጉቶ ፈልጎ በመውጣት ያለው ሁኔታስ በዚህ ዙሪያ ምን ይመስላልና ከዛ ባልደረባይ ተስፋዬም የተወሰኑ ጥያቄዎች ይኖረዋል ሊጠይቅሻል። እሺ እንግዲህ አይቻው ያው የኢትዮጵያ የፖለቲካ ባህል አንዳንድ ጊዜ በጣም ጭምትነት ያለበት መራጩ ህዝብም ደግሞ በስፋት ወጥቶ በቅድመ ምርጫ ወቅት ድምጹን ማሰማበት ሂደቶች ይታያሉና ዝምተኝነት ይበዛ ነበር። ካርድ ለመውሰድ እንኳን ብዙ ጉትጎታዎች ይኖሩትና ወደ ማጠቃለያው አካባቢ ደግሞ በስፋት ወደ ምርጫ ጣቢያዎች ሄዶ ካርድ የመውሰድ ነገሮች አሉት። በዘንድሮ ምርጫም አንተም እንዳልከው እኛም የታዘብነው ነበረ። በተደጋጋሚም ይህንን ምርጫ አስመልክቶ በሚደረጉ ስብሰባዎች፣ ውይይቶች ላይ ጥያቄ እናነሳ ነበር። ለምንድነው ምርጫው ግለቱን ያልጠበቀው? ለምንድነው እንደባለፉት ምርጫዎች ከፍተኛ የሆኑ ስሜቶች የማይንጸባረቁበት የሚል እየቆየ ሲመጣ ግን በሚገርም ሁኔታ የምርጫው ግለት እየጨመረ መጥቶ ነበረ። በዚህኛው ምርጫ ወደ 42 የሚጠጉ ተፎካካሪ ፓርቲዎች በምርጫ ይፎካከራሉ። ባለፈው ምርጫም እኔ በ6ኛው ሀገር አቀፍ ምርጫም በቅርበት ስለማቀው ከዚህ ቁጥራቸው የማያንስ ነበሩ ፉክክር ውስጥ የነበሩት። ባለፈው በ6ኛው ሀገር አቀፍ ምርጫ 11 ሀገር አቀፍ ፓርቲዎች ነበሩ፣ አሁን 16 ሆነዋል። በቁጥር ብልጫ እንኳን ብናየው ከባለፈው ጋር በ33 ከመቶ የመራጩ ቁጥር ጨምሯል። ባለፈው ወደ 39 ወደ 38 ሚሊዮን ህዝብ ነበር የምርጫ ካርድ የወሰደው። አሁን 54 ሚሊዮን ብለዋል። አንዳንድ ዳታዎች 50.2 ሚሊዮን ብለዋል። 46 ከመቶ ሴቶች ናቸው። አካል ጉዳተኞች አሉበት። እነዚህ ሁሉንም የማህበረሰብ ክፍል ያካተተ ነውና ግለቱን በመናየው በሚዲያው ላይ ብቻ ሳይሆን በቁጥር ብልጫና በዳታዎች ስናየው ይሄኛው እንደውም ከፍ ያለ ነው። ከዛ ባሻገር ዲጂታል መደረጉና በመተግበሪያዎች መከናወኑ በራሱ ምርጫው ደብዛዝ እንዲል ያደረገ መስሎ ነበረ። ተፎካካሪዎች እጩዎቻቸውን በዛ እንዳስመዘገቡ መራጩም በዛ መሰረት እንዳከናወነ ይታወቃል። የክርክሮችም ደግሞ ሰዓታችን የጨረሰ ተስፋይ ጥያቄ ካለ ከቀሪ ጥያቄ ጋር አብራ ጨምራ እንድትመልስልን አጠር አድርገናችሁ። እሺ በመጀመሪያ ጋዜጠኛ ሊዲያ አበበ በድጋሚ ስለተገናኘን አመሰግናለሁ። ለእናንተ መልካም ምኞታችን ነው። ምርጫውን ውጤት አብረን እናየዋለን። ለዚህ ምርጫ ሲባል ከአፍሪካ ሀገራት ታዛቢዎች እንደገቡ ይነገራልና በዚህ ጉዳይ ላይ አጠር አድርገና ሰዓታችን እየጨረስን ነው። እሺ አጠር አድርጌ ለመመለስ ያህል እንግዲህ የአፍሪካ ህብረት የምርጫ ታዛቢ ልዩ ልዑክ በቀድሞ ፕሬዝዳንት ኡሁሩ ኬንያታ የሚመራና የኢጋድ ልዩ የምርጫ ታዛቢ በቀድሞዋ የዩጋንዳ ፕሬዝዳንት የሚመራ ልዑክ ገብቷል። በተለያዩ ጣቢያዎች ተገኝተው ከንጋት ጀምሮም ቅኝት አድርገዋል። ምርጫው ፍትሃዊ፣ ሰላማዊ ሆኖ እየተካሄደ መሆኑንም እስካሁን ድረስ በመግለጫቸው ላይ ገልጸዋል። በአሁን ሰዓት ውይይት እናደርጋለን። እንግዲህ መስመር ላይ ክቡር አምባሳደር ይገኛሉ። ጤና ይስጥልኝ ክቡር አምባሳደር። ጤና ይስጥልኝ፣ እንደምን ዋላችሁ? እግዚአብሔር ይመስገን። ክቡር አምባሳደር በመጀመሪያ ጥሪያችንን አክብረው ስለመገኘቶት በጣም እናመሰግናለን ክቡር አምባሳደር። ሌላው እንግዲህ የዛሬ የተገናኘንበት ዋናው ርዕሳችን ያው ግንቦት 24 የፊታችን ሰኞ
በኢትዮጵያ ምርጫውን ባስመለከተ ነው። እስኪ በመጀመሪያ እንዴት ነው ስሜቶ? ከርሶን ጀምር፣ የግል ስሜቶት። ያው ጥሩ ነው ስሜቱማ። ምርጫ በሀገራችን በህገ መንግስቱ መሰረት በየ5 ዓመቱ ይካሄዳል ማለት ነው። የፊታችን ሰኞ የሚካሄደው ምርጫ ለ7ኛ ጊዜ የሚደረግ ወይም የ7ኛው ዙር ምርጫ ነው። ከዚህ በፊት 6 ጠቅላላ ምርጫዎች ተካሂደዋል። ስለዚህ ይሄኛው 7ኛው ነው። እንግዲህ ሰኞ ዕለት ይካሄዳል። እኛ በአጋጣሚ እዚህ ውጭ ያለ ነው የመምረጥ መብት ቢኖረንም ምርጫ ቦርድ የሎጂስቲክስ የአቅም ችግር ስላለ በውጭ ሀገር የምርጫ እንትኖች ድምጽ መስጫ ቦታዎች ወይ ምርጫ ሂደት አልተዘጋጀም። ከዛ ባሻገር ሁኔታውን በተለያዩ መገናኛ ብዙሃን አሁንም እየተከታተል ነው፣ የዛለትም እንከታተላለን ማለት ነው። ስለዚህ በዚህ አይነት ሁኔታ ነው ያው ምርጫውን የሚካሄድበትን ዕለት እየተጠባበቅን ነው ማለት ነው። አምባሳደር በእውነት ይህንን አላወቅኩም ነበር። ውጭ ያሉ ማለት በጣም ብዛት ያላቸው ናቸው። እስራኤል ብቻ ሳይሆን ጠቅላላ በዓለም ያሉት መምረጥ ያው ዲሞክራሲ መብታቸው እንዳለ ሆኖ ግን ያው በቴክኒክ ጉድለት መምረጥ እንደማይችሉ ነው ያሉን። የቴክኒክ ጉድለት ሳይሆን ወጪው ከፍተኛ ነው የሚሆነው። በውጭ ሀገር የምርጫ ጣቢያዎችን ማዘጋጀት ከወጪ አንፃር በጣም ከፍተኛ ወጪ ይጠይቃል። ስለዚህ በዛ ምክንያት ነው እንጂ የኢትዮጵያ ፓስፖርት የያዙ የኢትዮጵያ ዜግነት ያላቸው በውጭ ሀገር የሚኖሩ ኢትዮጵያውያን የመምረጥ መብታቸው አለ። ሕጉ ይፈቅዳል፣ አይከለክልም። ግን በውጭ ሀገር የምርጫ ጣቢያዎችን ኦርጋናይዝ ለማድረግ ለማደራጀት ወጪው ከፍተኛ ስለሆነ ከበጀት አንፃር ከወጪ አንፃር ከፍተኛ በመሆኑ ብቻ ምርጫው በአገር ቤት ያሉ ኢትዮጵያውያን የሚያከናውኑት ነው ለማለት ፈልጌ ነው። እሺ አመሰግናለሁ አምባሳደር። እንግዲህ በእውነት ትንሽ ለተመልካቾችም ገለጻ ለማድረግ የኢትዮጵያ የምርጫ ስርዓቱን ባስመለከተ እስኪ ሰፋ ያለ ትንተና ይስጡን። ምክንያቱም ብዛት ያላቸው ነዋሪዎች ናቸው ምርጫውን የሚከታተሉት። እስራኤል ብቻ የአዲስ አበባ ህዝብ ይሆናል ብዬ ነው የምገምተው እና ይሄን ሁሉ ህዝብ የምርጫ ቦርዱ በእውነት ምን ያህል እንዴት አይነት ስርዓት ባለው ሁኔታ ላይ ነው ይሄ ምርጫ የሚካሄደው? መልካም ጥሩ ጥያቄ ነው። በአጠቃላይ በዚህ ምርጫ ለመምረጥ የተዘጋጁት ሰዎች ወይም መራጮች ኢትዮጵያ ውስጥ በዚህ በ7ኛው ዙር 50.5 ሚሊዮን የሚሆን ህዝብ ለመምረጥ ተዘጋጅቷል ማለት ነው። ያው የኢትዮጵያ ህዝብ ብዛት ቁጥሩ ከፍተኛ እንደሆነ ይታወቃል። ከዚያ ውስጥ እንግዲህ የመምረጥ መብት ያለው 18 ዓመት እና ከዛ በላይ የሆነ ሰው ነው። ይሄ ሙሉ ሰው የምንለው ከ18 ዓመት በታች ያሉት ያው በአሳዳጊው በቤተሰብ ስር ስላሉ ለምርጫ 18 ዓመት ሲሞላቸው ነው ሬዲ የሚሆኑት። ህጉም የሚፈቅድላቸው እንደዛ ነው። ነገር ግን እስካሁን ባለው ሁኔታ 50.5 ሚሊዮን ህዝብ ለመራጭ ተመዝግቧል ማለት ነው። እንግዲህ ከዚህ ውስጥ እጅግ በርካታው ወጥቶ ሰኞ ዕለት ድምጹን ይሰጣል ተብሎ ይጠበቃል። ለዚህ በርከት ያሉ የምርጫ ጣቢያዎች ተዘጋጅተዋል። ህዝቡ በአቅራቢያው ባሉ የምርጫ ጣቢያዎች እየሄደ ብዙ ርቀት ሳይሄድ በየ1000 ህዝብ አንድ የምርጫ እንትን አለ ጣቢያ አለ። ስለዚህ ከሰፈራቸው ብዙ ርቀት አይሄዱም ማለት ነው። ከዛ ባሻገር በምርጫ ጊዜ የሚያጋጥመው ይሄ ወረፋው ሰልፉ ረጅም የመሆን እሱን ለመቀነስ ሲባል በየ1000 ሰው የተዘጋጀ ስለሆነ እሱ ሌላ ነው። ስለዚህ ሌላ አመቺ ሁኔታ ነው ማለት ነው። ስለዚህ ከጠዋት እስከ ማታ ሙሉ ቀን ሰው ድምጽ ሲሰጥ የሚውልበት ነው። እንግዲህ ከታች ምርጫ ጣቢያዎች አሉ ህዝቡ ድምጽ የሚሰጥባቸው። ከዛ ቀጥለው ደግሞ የምርጫ ክልሎች የምንላቸው አለ ማለት ነው፣ ተወካዮቹ የሚመረጡበት። እንግዲህ በአጠቃላይ 547 የምርጫ ክልሎች ናቸው ያሉት ወይም ኮንስቲትዩዌንሲስ የሚሉት ፈረንጆቹ 547 ነው። ምናልባት እዚህ አንድ አይነት ባይሆንም ስለ ሰው ቀለል እንዲለው የእስራኤል ፓርላማ 120 መቀመጫዎች ነው ያሉት። 120 ኮንስቲትዩዌንሲ ወይም ምርጫ ክልል አለ ማለት ነው።
የኢትዮጵያ 547 ምርጫ ክልሎች ነው። እንግዲህ በዚህ ተወዳድረው ነው ሰዎች ወደ ፓርላማ የሚመጡት። ከዚህ ውስጥ እንግዲህ አብዛኛውን ድምጽ ያገኘ አብዛኛው ማለት 50 ሲደመር 1 ድምጽ ያገኘ ፓርቲ ገዢ ፓርቲ የመሆን መንግስት የመመስረት እድል አለው ማለት ነው። ለዚህ 547 ለሁለት ስናካፍለው ወደ 273 ነው የሚመጣው። ስለዚህ 273 እና አንድ ሲደመርበት 274 ሲሆን ያንን ድምጽ ያገኘ ፓርቲ መንግስት የመሆን እድል አለው ማለት ነው። አሁንም በንጽጽር ሰው አንደርስታንድ እንዲያደርገው እስራኤል ከተመሰረተችበት እስካሁን ድረስ ጥምር መንግስት ነው ያላት። ያ የሆነው ምንድነው? ኦቨርኦል ማጆሪቲ አምጥቶ ያሁን ያልኩትን 50 ሲደመር አንድ አምጥቶ መንግስት ለመመስረት የሚችል ፓርቲ ባለመገኘቱ ነው። 60 ሲደመር አንድ ማለት የ120 ግማሽ 60 ነው። 60 ሲደመር 61 እና ከዚያ በላይ ሲያገኝ አንድ ፓርቲ ለምሳሌ ሊኩዊድ 63 ድምጽ ወይም 62 ድምጽ ወይም 61 ድምጽ አገኘ ብንል ራሱን ብቻ ችሎ ፓርቲው መንግስት መመስረት ይችላል። ግን የሚያገኘው አንድ 42 አንድ 43 አንድ 32 እንደዛ ስለሚሆን የግድ ሌሎች ተጣማሪ ፓርቲዎችን መፈለግ ይኖርበታል ማለት ነው። በእኛም ሁኔታ እንግዲህ አንድ 273 ወይም 74 ድምጽ ካላገኘ መቀመጫ ካላገኘ የግዴታ ጥምር መንግስት መመስረት እንትን ውስጥ ይገባል ማለት ነው። ግን ብዙውን ጊዜ ከዛ በላይ ድምጽ ስለሚገኝ አንድ ፓርቲ መንግስት ለመመስረት የሚያስችለውን ድምጽ ስለሚያገኝ ያው እስካሁን ድረስ የጥምር መንግስት ኢትዮጵያ ውስጥ ተግባራዊ ወይም ኤክሰርሳይዝ አልተደረገም ማለት ነው። ስለዚህ አንድ ፓርቲ እንትን እያለ ነው። ያ ሌላው በእውነት ይሄ የምክር ቤት ተመራጮች ያው ህዝቡ የሚመርጣቸው ይሄ ማለት እንግዲህ በየአካባቢው የራሳቸው የሆነ እንቅስቃሴ አለ። እንግዲህ ምርጫው እንደሚመስለኝ ክልላዊም እንደገናም ደግሞ ጠቅላላ ምርጫ ስለሆነ እንደዚህ አይነት አጋጣሚዎች ከዚህ በፊት የተመረጡ የምክር ቤት አባላቶች የሚቀየሩበትም ሁኔታዎች ይቀያየራሉ ማለት ነው። ትክክል ነው። ድጋሚማ እንትን ማይልሁ ከሆነ ይቀየራሉ ማለት ነው። እዚህ ላይ ግን ሁለት ተወካዮቹ ለፌደራል ፓርላማው ለህዝብ ተወካዮች ምክር ቤትና ለክልል ምክር ቤት ነው የሚመርጡት። በአንድ ጊዜ ለሁለት ምክር ቤቶች ነው መርጠው የሚመጡት ማለት ነው። አሁን ሰኞ ዕለት መራጮች አሁን ያልኩት 547 ያልኩት የፌደራሉ ፓርላማ የህዝብ ተወካዮች ምክር ቤት ነው። እንደገና ደግሞ ክልሎቹ ከአዲስ አበባ መስተዳደር ጀምሮ ክልሎቹ የራሳቸው ምክር ቤት አለ። እነዚህም የምክር ቤት አባላት የሚመረጡት በዚሁ ሰኞ ዕለት በሚካሄደው ምርጫ አማካኝነት ነው ማለት ነው። ስለዚህ እያንዳንዱ ክልል ደግሞ የክልሉ መንግስት ለመመስረት የክልሉን መስተዳደር ለመመስረት ቅድም ያልኩት ፎርሙላ ይሰራል ማለት ነው። ምክር ቤቱ ለምሳሌ 300 መቀመጫዎች ያሉት ከሆነ 50 ሲደመር አንድ ድምጽ ማምጣት አለበት ማለት ነው። ያ ማለት 151 እና ከዛ በላይ ድምጽ ያገኘ ፓርቲ የዛ ክልል መስተዳደር ሆኖ ክልሉ እንደገና ለመጪው 5 ዓመት የመምራት እድሉን ያገኛል ማለት ነው። ይሄ ነው ህገ መንግስቱ እንትኑን ምርጫን አስመልክቶ ወይም ስልጣን እንዴት እንደሚያዝ የሚያስቀምጠው በዚህ መንገድ ነው። ሌላው አምባሳደር ሰላም ያልሰፈነባቸው አካባቢዎች ይሄ ምርጫ እንግዲህ እንደማይካሄድ ነው አንዳንድ መረጃዎች ያየሁት። ለምርጫው ምን ያህል በእውነት ጉዳት ያመጣል ተብሎ ይጠበቃል? አሁን ባለው ሁኔታ ቅድም እንዳልኩት 547 መቀመጫዎች ነው ያሉት። ስለዚህ 547ቱም ላይ አት ኖርማል ኮንዲሽን ምርጫ መካሄድ አለበት ማለት ነው። ነገር ግን በዚህ በሰባተኛው ዙር ምርጫ ከ547 ውስጥ ወደ 46 በሚሆኑት የምርጫ ክልሎች ምርጫው በአሁኑ በሰኞው ዕለት አይካሄድም። አንደኛው ትግራይ ነው በዛ ያለው ወይም በትግራይ አካባቢ ነው የማይካሄደው። ወደ 38 ወንበሮች ወይም መቀመጫዎች አሉ። 38 ምርጫ ክልሎች አሉ። አሁን ደግሞ በቀጥታ ወደ ቂርአት ሞሼ በመሄድ ከአቶ መላኩ ሰለሞን ጋር ቆይታ ይኖረኛል። አቶ መላኩ ሰለሞን ሰላም ጤና ይስጥልኝ። ጤና ይስጥልኝ አቶ አይቸው። እንደምን አለ? ሰላም ናችሁ? ረሆቦት እንዴት ናችሁ?
ደህና ነን፣ እግዚአብሔር ይመስገን። እስኪ አንድ በእውነት ሮሆቦት በአንድ ጉዳይ እኔም ራሴም ካሁን በፊትም በብዙ ጊዜ የተሳተፍኩበት ሁኔታም አለ። ዛሬ አጋጣሚ ሆኖ ያው እዚህ ስራ ላይ ስለሆንኩ አልተሳተፍኩም። በበጎ አድራጎት አንዳንድ ከማህበረሰባችን የሚወጡ ልጆች የጤና እንከል ሲያጋጥማቸው በከፍተኛ ደረጃ የእናንተ አካባቢ አዳራሽን በመስጠት ህዝቡን በማስተባበር ቄሶቻችን በማስተባበር ከፍተኛ እርዳታ እያደረጋችሁ ነው። ካሁን በፊትም አድርጋችኋል። ማቆም አለ በቅርብ ጊዜ በዚህ በጣቢያችንም ደርስ መጠን ዘገባ አድርገናል። ዛሬም አንድ የበጎ አድራጎት ስራ እንደምታካሄዱ ሰማሁት ነገር አለና እንደው ወደ ዋናው ርዕሳችን ወደ ምንወያይታችን ከመግባታችን በፊት እንደው በዚህ ዙሪያ የምትለውና ዝግጅቱ ምን ይመስላል? እኔ ያልኩትስ እውነት ነው ወይ? አቷቸው በጣም ትክክል ነው። አመሰግናለሁ። በዚህ በረሆቦት ከተማ በእውነቱ እኛ ይህን አደረግን አንበል እንጂ አንተ ታውቃለህ፣ በመጀመሪያ ደረጃ በኢትዮጵያው ጦርነት በነበረው ጊዜ ወገን ሲፈናቀል ችግር በነበረበት ጊዜ በዚህ በቀራት ሞሼ አዳራሹን በነጻ እኔ በማስጠጠት አንተም ራስህ ነበርክ፣ ፋሲል ወንድሜም ነበረ። ብዙ አስተዋጽኦ አድርገናል። ይሄ የረሆቦት ከተማ አድራሻ ነው። ሲቀጥል አቶ አዲሱ መሰለ መጽሐፋቸውን ሲያሳትሙ በኮሮና ጊዜ ይሆን አይሆን እያሉ ኢትዮጵያ ደውለውልኝ የእሳቸውም ደግሞ የአቶ አዲሱ መሰለ መጽሐፋቸውን ያሳተሙት ከዚህ ከቀራት ሞቼ አዳራሽ ነው። ብዙ ነገሮች ቄሶቻችን የሚሰበሰቡበት ቦታ ረሆቦት ነው። የሚገናኙበት ቦታ ረሆቦት ነው። አንዳንድ ያልተግባባ ነገር በሙሉ ብዙ ሰዓት ቢወስዱ ሁሉ ነገር እዚህ እንዴት ነው እንደ ቤት ነው እዚህ የምትከበረው። እንደ ሌላው ውጡ ምናምን የሚባል ነገር የለም እስከ መጨረሻው። ከዛ ሲቀጥል አሁን የተናገርከው ትክክል ነው። ወንድማችን አቶ መለሰ የምድር ዓለም ይባላል እና ባለፈው 2 ሳምንት እንኳን አይሆንም ደውላ እኔና ዳኒ መርሻ ወንድሜ ከአንድ ላይ ነበር። ሳኒ የምትባል ልጅ ናት የደወለችው። ሰናይት አሰፋ እና እግዚአብሔር ይስጣቷን ላመሰግን እፈልጋለሁ። ለምንድን ነው መሰለህ እንደዚህ አይነት ጥሩ ተግባር ማድረግ እውነት ልትመሰገን ይገባል። እንዳንተ እሷም በተለያዩ በበጎ አድራጎት ስራዎች ትሳተፋለች። በቅርብ እናውቃታለን። እኛም ወደፊትም እንግዲህ እሷንም በጣቢያችን አቅርበን በእንደዚህ በጎ አድራጎት ስራ በምታቂበትም ጠይቃታለን። እሺ ቀጥል። አሁን እዛ ስደውል ዳኒ ወዳውኑ ለኔ ምን ማድረግ አለብን? በነጻ መሰጠት አለበት። ይሄ የእርዳታ የነፍስ አድን ጉዳይ ስለሆነ ያው እዚህ ደግሞ ወንድማችን ሻይ ተሆነ የሚባል ደግሞ እዚህ የወላሙ አዳራሽ አዲስ ስራ ጀምሯል። ይቅናው ላለሁ እኛም እንረዳዋለን። ህጉን ላይ ነን። ደውዬ ቀኑን ከያዝኩ በኋላ ነው ቀኑን ያዝኩ። ጥሩ አድርጌ ቀኑን ያዝኩኝ በአጭር ጊዜ ነው እና ይሄ በተለያየ መንገድ እኛ በፌስቡክም በቲክቶክም በተለያየ መንገድ አሰራጭተናል እና ዛሬ ማታ የዚህ የወንድማችን ሁለቱም ኩላሊቶች ስለማይሰሩ ብዙ ሺህ ታውቃለህ እንግዲህ ጤና ጉዳይ ነው። ብዙ ሺህ የበለጠ ገንዘብ ስለሚከፍል የኛ ወገኖች በሙሉ ከቄሶች አንስቶ ከሃይማኖት መሪዎች አንስቶ ዛሬ ምሽት እንደገና የረሳሁት እንትኖች አሉ ደግሞ አርቲስቶች አሉ። እነሱ ደግሞ በነፃ ነው ለማስደሰት እሱን ለማስደሰት እና ህዝቡ ደግሞ መጥቶ ያው በዘፈን በደስታ ምናምን እንዲሰጥ ነውና እኛ ጥሪ የምናደርገው ባጭሩ ነው። አጠቃላይ በእስራኤል ሀገር አካባቢ ያላችሁ በዚህ በረሆቦት አካባቢ ያላችሁ አባቶቻችን፣ እናቶቻችን፣ እህቶች፣ ወንድሞቻችን ለዚህ ወንድማችን ዛሬ ካሁን ሰዓት ጀምሮ እንግዲህ ዛሬ ምሽት ከማትና ቀራት ሞሼ አዳራሽ እየጠበቁ ነው ያለ። እንዳጋጣሚ አቶ መለሰ የምድር ዓለምን ከዚህ ይገኛል። አሁን መጥቷል ከግማሽ ሰዓት በፊት እና ይህን እርዳታ እንድትለግሱ ነው እኛ ጥሪ የምናደርገው። ሲቀጥል አቶ አይቸው ወደ ሌላው ከመግባታችን በፊት ባለፈው 2 ዓመት ጦርነት በነበረው ሐማስ ሰፎ በገባው በእስራኤል የሐማስ ድርጅት በገባው ጊዜ በዛ አስከፊ ጦርነት ብዙ ልጆቻችን ከ18 ዓመት በላይ እስከ 23 ዓመት በላይ ልጆቻችን በጀግንነት በጦርነት ባለቁበት ጊዜ ብዙ ህዝብ ያለቀበት እንደገና ደግሞ ታውቃለህ 240 በላይ ዜጎች ታግተው ወደ ሐማስ በሄዱበት። ሐማስ ማለት መንግስት አይደለም ድርጅት ስለሆነ እስራኤል ማጥፋት አላቃታትም በአንድ ቀን። ግን የዓለም ህዝብ ተቃዋሚ ብዙ ስላለ ብዙ ያዋከበ ጦርነት በዛ ጦርነት ጊዜ የረሆቦት ህዝብ በእውነቱ
በጣም ነው የምናመሰግነው። ከ150,000 ሸቀል በላይ 2 ጊዜዎች አድርገናል። ይህም ደግሞ ለወታደሮቻችን ነው የተሰጠው። ለምሳሌ እንደ ማግሞን፣ የእጅ ቴሌፎን፣ መታጠቢያ ገንዘቡ በሙሉ ከዛ ደግሞ ያሰባሰቡት ይገርማል አቶ ከፍያለ አዲስ፣ አቶ ሙሉነህ ታምራት፣ አቶ መንግስቴ ታረቀ ይባላሉ። በእኔና በዳኒ አማካይነት ሌሎችም እህቶቻችን ወንድሞቻችን የተባበሩበት ጊዜ ነውና ይሄ መተባበር በጣም በጣም ትልቅ አስፍ ነውና ይህን መቀጠል አለብን ብዬ ስለ እርዳታ እንትን ስላልከውና ይሄ ደግሞ እዚህ ለማስገባት ፈልጌ ነው እንዴ። አው አመሰግናለሁ። እውነት ነው ከጠቀስካቸውም በላይ ካሁን በፊትም በተለያዩ ጉዳዮች በተለያዩ ክስተቶች የጤና ችግር ላጋጠማቸው ሰዎች እዛ ቦታ ድረስ በመምጣት በእውነት ቆየት ብሏል አመታቶችም እኔ ማስተዋወስ እንኳን ቢያንስ እስከ 3 ሰዎች እንደዚህ የኩላሊት ችግር የነበረባቸው በእናንተ አስተባባሪነት የእናንተ ቦታውን በመስተዳደራችን በማስተባበርም ጥሩ አስተዋጽኦ ያደረጋችሁ ነው። በእውነት ልትመሰገኑ ይገባል ለማለት ፈልጌ ነው። ወደ ዛሬ ርዕሳችን እንሂድና ዋናው ርዕሳችን ዛሬ ምንድነው? ባንተ ልጀምር እንግዲህ። እሺ ርዕሱ አይቸው ካንተ ጋር ነው ይሰማል። ኦኬ ዋናው ርዕሳችን የፖለቲካ ጥያቄ ነው የምትጠይቀኝ? አዎ ምርጫ እንዴት ነው እናንተ ካሁን በፊት እንገናኝ እየተባለ ከሁለቴም ሶስቴም እዛው ቅራትሞሽ ወይም ሌሎች ከተማዎች በመሄድም ለማስተባበር በአንድ ላይ የምንሄድበት ሁኔታ ብዙ ሁኔታዎች የተሰሩ አሉና እንዴት ነው? ምን ደረጃ ላይ ናችሁ? ሐሳባችሁስ ጥሩ መስመር እየያዘ ነው? ምን ደረጃ ላይ የምትገኙት? እና በመጀመሪያ ደረጃ አመሰግናለሁ። ባለፈውም ያው በመጀመሪያ ጊዜ የተለያዩ ከተማዎች ስብሰባ ቢሆንም በረሆቦት ከተማ ትልቅ ስብሰባ አድርገን በህብረተሰቡ በሙሉ መጥቶ በሙሉ ሰምቶ እና አንድ ላይ ሆነን እንሂድ፣ በተለይ በሊኩድ ፓርቲ የኛ ሰዎች መግባት አለባቸው በሚለው ነው ሁልጊዜ እየተወያየ ነውና ስብሰባዎችን ባለፈው ማጭክሎን ተደርጓል። ጥሩ ስብሰባ ነው የነበረው። ዋናው ግን ምን መሰለህ አቶ አይቸው በሊኩድ ፓርቲ አሁን ተወዳዳሪዎች 3-4 ተወዳዳሪዎች አሉን። የዛን ጊዜ ተወዳዳሪዎች ስማቸውን አልተናገሩ፣ አሁን ነው ገና የተናገሩ። ከዚህ ደግሞ አንዱ ወንድማችን የረሆቦት ከተማ ኗሪና ምክትል የከተማ ከንቲባ ዳኒ መርሻ ይወዳደራል። አሁን በሊኩድ የሚወዳደሩት ቅድሚያው ምርጫ ነው። ቅድሚያው ምርጫ ይሄን የሚመርጠው አባል የሆነ ብቻ ነው። የሊኩድ አባል የሆነ ብቻ ነው የሚመርጠው። የሊኩድ አባል ያልሆነ መመረጥ አይችልም። አንዱ የኛ ህብረተሰብ ደካማነታችን ምን መሰለህ? ሊኩድ እንላለን። መጨረሻ ላይ የነሱን ክነሴት ነው የምናበዛው። የማንኛውም ምስላጋ ክነሴት ነው የምናበዛው። አሁን እንግዲህ የተመረጠ በሚቀጥለው ወር እንግዲህ ገና አልተወሰንም፣ ሊወሰን ይችላል። በዛን ጊዜ የሚወዳደሩትና ወንድሞቻችን አባል የሆነ ብቻ ነው የሚመርጠው በሊኩድ ፓርቲ። ከዛ በኋላ ግን አጠቃላይ ምርጫ በሚሆንበት ጊዜ ማንኛውም ብዙ ምስላጎች ነው። አፋይቸው ይገርምሃል፣ የዘንድሮ በጣም አስቸጋሪ ምርጫ ሆኖ ነው የሚታየው። ለምን ብዙ የተለያዩ ፓርቲዎች ይነሳሉ። ከዛ ደግሞ ፓርቲዎቹ ተነስተው ምን ያደርጋሉ መሰለህ? ሂቡሪም አንዱ ወደ አንዱ ይገናኛል፣ አንዱን ለማጥቃት ገብቷል። እና የዚህ ጨዋታው እኛ ከምን ላይ ነን የሚለው በበለጠ ለወደፊቱ በእውነት ከሳምንት አንድ ጊዜ ብንወያይበት በጣም መልካም ነው። እና ከዚህ ወንድማችን ዳኒ መርሻ የተወዳደረው በኦሊም ሀዳሽ ቦታ በአዲስ ገቢዎች ቦታ በአዲስ ገቢዎች ነው። አዎ እህታችን አልማዝ ደግሞ የሴቶች አለ፣ ሌሎችም ደግሞ አሉ። እንግዲህ ራሳቸውን በደንብ እስካላስተዋወቁ ድረስ እኔ ማስተዋወቅ አልችልም። እኔ ግን በእርግጠኝነት የምነግርህ እኔ ከብዙ ስብሰባዎች አብሬ ተገኝቻለሁ። ዳኒ መርሻ ብዙ ሚኒስትሮች ተገናኝተናል። ብዙ ማለትም የከተማ ከንቲባዎች፣ ምክትል ከንቲባዎች ድምጽ የሚገኙት መሰለህ አቶ አይቸው ከአካባቢው ነው፣ ከታች ነው ድምጽ የሚገኘው። ከተመረጡ በኋላ ወደ ላይ ይሄዱና እኛን ዙሮ አየውም እና እኛ በተሻለን መጠን እንግዲህ ከዳኒ ጎን ሆኜ እስከ ፕራይመሪሱ ድረስ ይሄ የሊኩድ ፓርቲ ድርጅት ቦታውን ደረጃ እስኪዝ ድረስ እሱ ጋር አብሬ ነኝ። እኔ ደግሞ በእውነቱ እርግጠኛ ነኝ እንደሚመረጥ። ለምን መሰለህ? ብዙ ፈረንጆች አሉ የሚረዱና እኛ ደግሞ ሁልጊዜ እነሱ እንደምንረዳ እነሱም ደግሞ መርዳት አለባቸው። የእኛ ድምፅ አዲስ ገቢ የሚለውን አይፈልጉትም። አንድ ሰው
12 ሰው ሊመርጥ ስለሚገባ ያን ደግሞ በበጎ አድራጎት ለኛ ቢሰጡን በጣም ጥሩ ነው። እኛም እየለፋን ነው እየጣርን ነው። ይሄን ይመስላል። አዎ በእርግጥ አሁን ዘንድሮ ትንሽ ለየት ያለው ወይም ጥሩ ነገር እየሰራችሁት ያላችሁት አሁን ቀደም ሲል እንደተናገርከው ወንድማችን ዳኒ መርሻ በአዲስ ገቢዎች ቦታ የሚወሰን የሚሰጥ አለ። በዛ ቢወዳደርም እህታችን አልማዝም ጠቅሰሃታል ቅድም ሌሎች ምን ይችላሉ እሷ ደግሞ በሴቶች ለሚስቶች የሚሰጠውን ቦታ ላይ ዛ ለመወዳደር ወስናለች። በእውነት በእንደዚህ አይነት መንገድ መሄዱ ጥሩ ነው፣ መበረታታትም ያለበት ነው። መደጋገፍ የሚባል ነገር አለ በእኛ ማህበረሰብ ውስጥ። አሁን እንደዚህ አይነት ነገሮች ሲመጡ ግን ለምሳሌ አሁን እንግዲህ እንደው ካልተሳሳትኩ አንተ ካወቅከው ምረመኝ አንድ ሰው በሊኩድ ፓርቲ ወይም አባል ሆኖ መምረጥ እንዲችል ቢያንስ የአንድ አመት ጊዜ አባል መሆን ያለበት ይመስለኛል። አዎ ስለዚህ አሁን እንደዚህ አይነት ነገሮች ወደፊት ለመስራት ሲታሰብ አስቀድሞ ሰዎችን ወደ ሊኩድ ፓርቲ አባል ወይም ወደ ሌላ ፓርቲ አባልም እንዲገቡ ቅስቀሳ አባል በማድረግ ኃይልን ማጠናከር ይቻላል። እንበል አሁን 20 ሺህ ወይም 30 ሺህ የሊኩድ አባል የሆኑ ከኛ አብራክ ወጥ ሊኖሩ ይችላሉ። አስቀድመን ከተሰራንበት ግን ያን ያህል እንደገና ድምጽ መጨመርና በእውነት ድምጣችን ከፍ እንዲል ማድረግ ይቻላልና ይሄም ወደፊት እንዲታሰብበት ምን ሁኔታ ነው። ግን ድባቡን ስታየው በነበርክበት የስብሰባ አይነቶች ስታየው እንቅስቃሴው ምን ይመስል ነበር? አሁን አይቷቸው ትክክል አባባል ነው። የኛ አንድ ነገር የጎደለን ምን መሰለህ 4 አመት ምርጫ ሲሆን ብቻ ነው ሄደን መምረጥ የኛው ይጎተናል ይሄኛው ይጎተናል። ትክክለኛ ለምሳሌ ቀድሞ የሊኩድ ፓርቲ እንደምታውቀው በጣም ሰራተኞችን ቀድሞ የምፍልጌታ ወዳ የማህበራዊ ሰራተኞች ሰላማዊ ሰልፍ እያወጡ ኃይል እንደነበራቸው በሊኩድ ፓርቲ ደግሞ ማነው ኃይል ያለው ታሲያብሪት እንደ የተለያዩ ቤት ሆሌሞች ቫዶ ወድም የሚባሉት አንተ ሰራሽ ስትገባ የሊኩድ ፓርቲ መሆን አለበት ግዴታ። ያንን ቢንያም ኔታንያሁ ብዙ ጊዜ ጥረት አድርገው ከአስቀረውታል። አሁን ያሞነ ግና በሊኩድ ኃይል ያለው ሰው ነው። እዚህ ፕራይመሪሱ አሁን ቅድሚያ ምርጫ የሚገባው ኃይል ያለው ሰው ያለው አሁን አንተ እንዳልከው እኔ ይናለ ብለህ የምታቀርብበት ነው የሚመረጥ። ዝም ብሎ ግን አንጨብጨባ አይ ከደማ እንመጣዋለን ምናምን አይደለም። ይሄ ማለያየት አለብን። ያጠቃላይ ምርጫና የዚህ የፕራይመሪስ ምርጫ የተለየ ነው። ሲቀጥል አንተ እንዳልከው ከዛሬ ጀምሮ መስራት ያለብን ህብረተሰቡም ማወቅ ያለበት ለአመት አንድ ጊዜ ነው 100 ሸቀል ያነሰ ነው አባል የሚከፈለውና 90 ሸቀል መሰለ የሚከፈለው። ለወደፊቱ ብናስብበትና ሁሉም የሚወዳደሩ ሰዎች የኛን ሰዎች ለማስገባት ኃይሉ የሚጀምረው ከዚህ ላይ ነው። ሁለተኛ አጥዋይቸው አሁን የሚቀጥለው ምርጫ ብዙ ውስብስብ ነገር ሊኖር ይችላል። ሁሉ ስታየው እኔ በቀለ እኔ መላኩ ነኝ የሚሉ ሰዎች አሉ። እነዛ ደግሞ አንዱ ድሽማ ማለትም ካንዱ ፓርቲ ገብተው ሊቀናቸው ይችላል። አንዳንድ ጊዜ ደግሞ ሽሮን የሚባል ተጠባባቂ ቦታ ከዛ ቢገባ እንኳን የኛ ሰው ያነ ተጠባባቂ ቦታ አንተ ብትገባይቸው ምንም አትሰራም። ለምንድን ነው ምንም አትሰራው? ያነ ሰውዬ ብቻ ነው አንተ እሱ እንዳለ ነው። ቡባ ታውቃለህ፣ እንደ ቡባ ነው። ግን ደሞዝ አለህ፣ ረዳቶች አሉ። ግን ለኛ ህብረተሰብ እንደፈለክ መናገር አትችልም። ችግሩ እንደፈለክ ማውጣት አትችልም፣ መቃወም አትችልም። አንተ ግና ህዝብህ ወገንህ የመረጠህን ወገንህ ከመረጠ በኋላ ግና የፈለከው ነገር መናገር ትችላለህ። ለምን ለዛ ሰው ምንም ነገር ሂሳብ የምታደርገው ነገር የለም። ሁለተኛ እዚህ በእኛ በረሆቦት ከተማ ከብዙ አመት በኋላ የመጀመሪያ ጊዜ ባለፈው 10 አመት አንድ ሆነ፣ ባለፈው 2 አመት አንድ ሆነ። ይሄ ሮሻየር በእኛ እርዳታ በእኛ ድጋፍ ነው የተመረጠው። በእኛ ድጋፍ ከተመረጠ በኋላ ከኛ ጎን ነው። በተለይ ቅራት መሸን ብታይ ታውቃለህ አንተ እዚህ ሐዋሳ ገብተሃል። ብዙ የተለያዩ ስብስብ የነበሩ ችግሮች እንግዲህ ይታዘብ ሀገር ይባላል እና ብዙ ነገሮች አድርገናል። አሁን በቅርቡ እንኳን ባለፈው 2 ቀን ነው 3 ቀን የእናቶቻችን ምጣድ አስመጥተናል። እንደገና ደግሞ አንድ ማዶን ደግሞ መገልገያ ለወጣቱም ሻባት ካታን የሚሆን እንግዲህ በርካታ ነው። የኛ ህብረተሰብ ወደንም ጠላንም መከራውና ደስታ እንደው አድራሻ ያስፈልገናል። ይህን ደግሞ አሁን ተቀበለናል። በመጨረሻ ላይ ነው ያለው እና ሌላው ደግሞ ብዙ ተቆሜታ አለን ለልጆቻችን። አሁን ይሁን አዲስ አሁን በአሁኑ ሰዓት ኦፎሻ ጋዶል ወይም የ2 ወር አለ
እረፍት የሚወጡበት ነው። በዚህ ደግሞ ፕሮግራም እያዘጋጀን ነው ያለው ከልጆቻችን ጋራ ከእናቶቻችን አባቶቻችን ጋራ። ከዛም ደግሞ ሽርሽር ደግሞ ወጥተናል። 2 ጊዜ ወደ ደቡብና ወደ ጻፎን ወጥተናል እና እኛ በጥሩ ሁኔታ ላይ ነው የምንገኘው። እና መሪ የሚባለው ይሄን የምናገረው ምን መሰለህ፣ ኃይል ከሌለ የቢኒያን ኃላፊ መሆን እንኳን ኃይል አለው።